ግን እንደዚህ መሆንሽን ባቅ በይርሽበት በረገጥሽበት አረግጥ ነበር። አንቺ ሰው ነሽ እንዴ? ምን ማለት ነው? ጭንቅላት አለሽ ሲጀመር አንቺ። ከዚህ በኋላ አልታገስም። ምንድነው ያረካት ልጅቷን? ምንም አላረኩም። ምንድነው ያረካት? ሲጀመር ለእሷ የሚገባት ሞትና ሞት ብቻ ነበር። ሀብታሙ በጣም ቅን የዋህ ሩህሩህ ባል ስላላት ነው። እሱ ነው ባለቤቷ ነው። እንዴት ሳይነግሩ መጡ? ምንድን ነው የምናጋጥመው? ተደበቃችሁት? ምን አድርጋት ነው? ልጄ ምን አድርጋት ነው? እነማን ናቸው እነሱ? ምን መጡ? እንዴት ሳይደውሉ መጡ? ና ይልኝ ይሄን ነገር በህይወት አለች? ካሜራማን ይሄን ነገር ይልኝ ቀረጻ በህይወት አለች? ምን አድርጓት? ያዙት እንዳያመልጥሱን ያዙልኝ። ኑ ማዘርዬ ይረጋጉ። ማዘር በህይወት አለች? ትዕግስት በህይወት አለች? አጥፋ ካሜራውን አጥፋልኝ። አይ ማዘር ይረጋጉ። የኔና ማዘር ይረጋጉ። ቁጭ በሉ። ኧረ ጥቁር እናቴ ግዴለ ማዘር ይረጋጉ። እስኪ የተፈጠረውን ነገር እንስማ መጀመሪያ። ተመሪ ዝም በል። ትዕግስቴን አትፈታተነኝ። ሚስቴን የሆነ ነገር አድርጋታል፣ ገላታል፣ ቀብራታል። ሚስቴ እኮ ነች። ይገባል እንዴ? አንተ አርቄ ነው ጥለት ነው ውጣልኝ። ሲጀምር ነው ምንድን የተፈጠረ ነገር ካለ ለምን አትነግረኝም? ከመግባቱ ፍተሻ የሚባል ነገር አሪያ በይኸውልህ አቃጣፋኝ ብዬ እንዳይዛቸው ታያለሽ። ከጀርባም ያላችሁ ውስጥ ያለው አርፈህ ተቀመጥ። እሺ አርፈህ ቁጭ በል። መኝታ ክፍልም ማየት ካለብን ማየት ነው። አንተ አርፈህ ቁጭ በል። የኔ እናት ኑ አታዩም? ሰው አለ። ና ካሜራማን እንዴ! እናቴ እሷ ናት ልጆት ናት። እስቲ ግቡ። ልጆት ናት እሷ ናት ልጆት እንጂ እሱ ማለት ይሄን ወደዛ ያዙት። ይሉት አንተራግልህ እህትም ወንድምም እናትም አባትም ሁኚ እናትሽን እየጦርኩ መኖር በጣም ቅን አገልጋይሽ ነኝ። አንቺ ግን በእኔ ላይ ህይወቴን አመሳቀሽ። ዝም ቻሲ አንቺ ሳቅስ መጪ ምክሬም ጭራሽ ምንድነው ስለ መድኃኒት ሰጥቼሽ ነው ነገርሽ እንደዛ ብሎ ቃል በቃል አንዴ ያፌዝ ነው መድኃኒት ሰጥቼሽ ነው። ጀመር አንተ እዚህ ትገባለህ። የትም አትሄጂም። ሲጀመር ይኸውልህ ስማኝ ወንድሜ፣ ይኸውልህ ከእኔም ጋር የደረሰ እውነት አለ። ከእኔም ጋር የደረሰ ተናገር ተብላል። እንግዲህ ችግርን መናገር ካልፈለክ አንተ ይኸውልህ ከእኔም ጋር በጣም ችግር እስር ቤት ትበሰብታለሽ። ለምንድን ነው ይኸውልህ እኔ የምናገረው እውነት አለኝ። እኔ ሚስቱ ነኝ። ስለኔ እና እሱ ተግባብተን የኖረው በምንም ነገር ተጋጭተን አናውቅም። ግን በቃ እኔን ራሱ ይደፍረኛል ማለት በፊት እንደዚህ አይነት ነገር ላይ አትግባቡም ነበር ነው? በጣም ተግባብተን የኖረው አንድም ቀን በዚህ ነገር ተጋጭተን አናውቅም። አንድም ቀን። ታዲያ እንዴት ማለት አንቺ የማትከለኪው ከሆነ እንደዚህ አይነት ነገር እምቢ የማትይው ከሆነ አሁን ላይ ለምን ያንን ማድረግ አስፈልገው? እስኪ ንገረኝ። አሁን ለምን ነው የምትደሰተው? አይዞሽ ማለት እኔ ሁሉም ነገር ይናጥቻለሁ። ተረጋጊ። ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። ያው ባለፈውም እንግዲህ ብዙ ነገሮችን አይተን ብዙ ነገሮችን ተነጋግረን ያስኩትንም ኬዝ ለነሳሚ ለነተሙ አሳልፌ ሰጥቼ አሁን እንግዲህ አዲስ ባለ ታሪክን ይዤ መጥቻለሁ ማለት ነው። ምክንያቱም እዛ ጋር ወደ አንድ በኩል ብቻ ትኩረት አድርገን እዚህ ጋር ያሉትን ባለ ጉዳዮች እንዳናይ አድርገውናል። እነዛ ወንጀለኞች ብዙ ነገርን ሲያደርጉ ነበርና አሁን ከዛ ነገር ወጥተን እኔ ደግሞ በዚህ በኩል አሁን በጣም ብዙ የተበደሉ ሰዎች አሉ። በጣም ብዙዎቻችሁ በቴሌግራም እየላካችሁልን ነው የኔን ታሪክ ይልኝ እያላችሁ ነውና ያው እንግዲህ አሁን ከመረጥናቸው አንዱን ታሪክ ይዘናል ማለት ነው። ዛሬ በአዲስ ታሪክ ተመልሰናል። ሁኔም እንግዲህ ያው እንደምንለው ለእናንተ አሪፍ ያስተምራል የምንለውን እንዲሁም ደግሞ የተበደሉትን ደግሞ እንክሳለን ለተበደሉት እንቆማለን የምንለውን ታሪክ ወደ እናንተ ይዘን መተናል ማለት ነው። ይህ ገመና ሾው ነው። እኔ ደግሞ ዮኒ ነኝ። አብራችሁን ቆዩ ስል በአክብሮት ተጋብዛለሁ። እንግዲህ እዚህ ጋር አንድ ባለ ታሪክ እናት ይዤ መጥቻለሁ ማለት ነው። ሰላም እንዴት ነው ማዘርዬ? እግዚአብሔር ይመስገን ሰላም ነው ልጄ። እግዚአብሔር ይመስገን ሁሉ ሰላም። እንግዲህ በጣም በብዙ ትግል እኔ እንዳገኙኝ ሲነግሩኝ ነበርና ብዙም ጊዜ ደውለው አላነሳንም ነበረ። እስቲ ታሪኮትን ለኔ ያው ከካሜራ ጀርባ በርግጥ አስረድተውናል። እስቲ ደግሞ አሁን ለተመልካችም ትንሽ ነገሩን ግልጽ ለማድረግ ያክል ቢናገሩ። ያው እኔ ከክፍለ ሀገር ነው የመጣሁት። ልጄ እዚህ ነው የምትኖረው ከተማ። እሷን ፍለጋ ስመጣ የተከራየችበት ቤት የለችም። ከወጣች 2 ወር ሆኗል አሉኝ። ባፈላልግም አጣኋት እና በጣም ጨነቀኝ ልጄ። አንድ ልጄ ነች እሷ። ግራ ግብት አለኝ። እንደገና ደግሞ አንድ የቆዩ ዘመዶች ነበሩኝ እነሱ ጋር ያልኩ። ያው ስትቸገር ነው መቼም ሰው ጋር የምትሄደው። ሳትቸገር ቤተሰብን አታስብም። ከሳምንት በላይ ሆነኝ እዚህ ስፈልግ
በቃ እንደምታዩ እሷ ነች የምትረዳኝ። ገቢ የለኝም። ያው ታውቀዋለህ የገጠር ኑሮ ምንም ነገር የለም፣ ከእጅ ወደ አፍ ነው። ባለቤቴም ሞተዋል። እሷ አንድ ልጄ ነች የምትረዳኝና እዛ እነሱ ጋር ሄድኩ፣ ተጠጋሁኝ። እዛ ስኖር ልጁ ደግሞ ማሚ እንደዚህ ነው እንደዚህ ያለ ተጠጋው ያሉት እናቴ ዘመዶች አሉኝና ያው ክፉ ቀን ሄድኩ እዛ ሳምንት በላይ ሆነኛው። እንግዲህ ወደ 15 ቀን ተጠጋኝ። ሰው ተሸክመ ሰው ላይ ይከብዳል። ስትበላም ስትጠጣም አንተ ሳንቲም ያልሰጠው ወጪ ካላረክ የሰውን ቁጭ ብለ መብላት ይከብዳል። አሁን እዚህ ዘመዶቹት ጋር ከተቀመጡ ምን ያህል ጊዜ ሆኖት ማለት ነው? እንግዲህ አሁን ሳምንት አለፈኝ። እዛ ሳምንት 15 ቀን ሆነ ከመጣው እንግዲህ ልጄ። ስለዚህ እርሷን ሲፈልጉ ሳምንት አሳለፉ። ከዛ ደግሞ አሁን ዘመዶቹት ጋር ቁጭ ብለው እንግዲህ እሷን በመፈላለግ ላይ ነው ማለት ነው። አዎ ሳምንት አለፈኝ። ይኸው እንግዲህ አለሁት ሌሊትም ቀንም እያልኩ እያለቀስኩኝ እግዚአብሔርንም እያማረርኩት ትንፋሿን አጣሁ። የት ሄዳ ነው ማለት አልተደዋወሉም? ቅርብ ጊዜ ለመጨረሻ ጊዜ በቃ ብደውል ስልኳ አይነሳም። የባልየውንም ብደውል እሱም አያነሳ። አግብታለች? ልጆት ባለትዳር ነች? ባለትዳር ነች። ሁለቱም ይረዱኛል ያቅማቸውን። ልጄ አንድ ራሴ ስለሆንኩ የሷ ባለም ማለት ነው? አዎ ባለቤቷ እሺ ጥሩ ሰው ነው። እሷም ያው ልጅቷም ጥሩ ልጅ ነች። እንዲከፋት ተንኮል ነገር አታውቅም። ስለዚህ የሚተዳደሩት እነሱ በሚልኩልዎት ገንዘብ ነው ማለት ነው? አዎ እነሱ በሚልኩልኝ ነው። እኔ መስራት አልችልም፣ ያመኛል፣ ጤና የለኝም። እንደምታየኝ የገጠር ኑሮ ባለኝ ሰዓት ደቀኩ። ከከብቶቹ ከምን ጋር ሁሉም ረገፈ፣ አለቀ። ብቻዬን ነኝ። ባለቤቴ ሞተ። በቃ እሱ ከሞተ በኋላ በሽተኛ ሆንኩ። ልጆት ባለትዳር ከሆነች ታዲያ ሄደው አይጠይቋትም? ቤቷን አያውቁም እንዴ? እንዴት ነው አሁን ልጠፋቦት የቻለችው? ለምንድን ነው? ሄድኩኝ የምጠይቅበት ቤት ወጥተዋል ከዚህ አሉኝ። ስመላለስ አላመንኩም። ስመላለስ እንደማማ የስንት ቀን ሆናቸው ስል ወደ 2 ወር ያልፋቸዋል እኮ ለቀው ሄዱ አሉኝ። በፊት ከተከራዩበት ቤት ለቀው ሄደው ነው? አዎ እየመጣሁ እዛ የምጠይቅበት መጥቼ እሷ ጋር ሳምንት ተቀምጬ ማየ ትንሽ ቀን ቁጭ በዛ ሄደሽ ባዶ ቤት ምን ታደርጊያለሽ ትለኛለች። በቃ አላመንኩም። ብመላለስ ልጆቹን ብጠይቅ ቆይተዋል ከለቀቁ አሉኝ። ስንት ጊዜ ሆናቸው ስል 1-2 ወር ያልፋታል አሉ። ቤት ሲለቁ ሲቀይሩ ለርሶ አልነገረችሁትም ማለት ነው? አልነገረችኝም። ብትነግረኝም ለምን እጨነቅ ነበር እንደዚህ ልጄ። ያለ መንገሩ አይደለ እንደዚህ ጭንቀት፣ ቀን እንቅልፍ የለኝ፣ ሌሊት እንቅልፍ የለኝ። ስለዚህ አሁን እርሶ መጥፋቷን ያወቁት ምን ያህል ጊዜ ሆኖት ማለት ነው? አሁን እንግዲህ ወደ 15 ቀን ሆነኝ ልጄ። ለመጨረሻ ጊዜ አሁን እርሶ ጋር ከተገናኙ ወይ ከተደዋወሉ ከ15 ቀን በላይ ሆኖታል ማለት ነው? አዎ። ለመጨረሻ ጊዜ ደውላ ወይ ያለችሁት ነገር የነገረችሁት ነገር አለ? ምንም አልነገረችኝም። ማየ ደህና ነሽ ወይ እንደምን ነሽ አትመጭም ወይ ስትለኝ እስቲ ቆይ ትንሽ አሞኛልም እንዳልላት ትደነግጣለች ብዬ እሺ መጣለሁኝ አንድ ቀን መጣለሁ አልኳት። ከዛ በኋላ ወደ እሷ ለመጣ ስል ብደውል እምቢ አለኝ። ከዛ ደንግጬ ነው ሳላስበው ነው የመጣሁት። እሺ እንግዲህ ያው ታሪኩን ለእናንተ ለማሰማት ያክል ነው። ተመልካቾቻችን እኛ ከዚህ ቀደም ሰምተናል። ዛሬ እንግዲህ ከሳቸው ጋር ከተገናኘን ዛሬ 3ኛ ቀናችን ነው። ከ3 ቀን በፊት ነው ይሄንን ታሪክ እንግዲህ ነገሩን የጀመርነው ማለት ነው። እኛም አሁን በራሳችን የተወሰኑ ማጣራቶችን አድርገን እንግዲህ የተከታተልን ነበረ። የደረስንበት ነገር ስላለ ነው ወደ እናንተ ወደ ካሜራ ለመቅረብ የወሰንነው ማለት ነው። እንግዲህ ማዘር እንደነገሩኝ ከሆነ አካባቢ ተጠቁሞ እዛ አካባቢ ሲፈልጉ እንደነበር ነግረውኛል። አዎ አዲስ ተከራይችበት የተባለው አካባቢ አይደለ? አዎ ግን ምንም እንዳላገኙ ነው እንግዲህ ሲነግሩኝ። ምንም አላገኙም። ሰውም እኮ ይፈራል፣ ተጠያቂ እንዳንሆን ይላል። ሰው ይፈራል። እኛ ብናቅም ማሳየት አንፈልግም። ለምን በራሳችን ላይ ችግር አንፈጥርም ይላል ሰው። ሰው ይፈራል። እያየም እኮ ሰው አይናገርም። ልክ ነው። ያው እንግዲህ ሰውም የራሱ ስጋት ስላለበት ነው። ማን በምን አይነት ሁኔታ ማን እንደሚፈልግ ስለማይታወቅ በዚህ ሰዓት ላይ ያው ሁሉም እንትን ለማለት ፍራቻ ላይ ስለሆነ ነውና እንግዲህ ያው ከእርሶ ጋር ከተገናኘን እንግዲህ ያው ዛሬ 3ኛ ቀኔ ሆነ መሰለኝ አይደል? ያው እርሶ በነገሩኝ መሰረት አካባቢው ላይ ዞር ብዬ አንዳንድ ፍለጋዎችን አድርጌ የደረስኩበት ነገር አለ። ያ በነገሩኝም ስም መሰረት የልጆትም ባል የተባለውን እንግዲህ ይመስለኛል ፈልጌ አካባቢውን አግኝቻለሁ ብዬ ነው። አገኛለሁ ልጄ። ቆይ ተረጋጉ ማሚ፣ ይረጋጉ። ችግር የለም ይረጋጉ። ገና አልተረጋገጠም ቢሆንም በቃ እንዳገኘሁት ነው የምቆጥረው። ቆይ ገና አሁን
ለምን እንደዚህ ልሎት እንደቻሉ ያውቃሉ? አሁን እርግጠኛ አልሆንኩም። አካባቢም ላይ ያቺ ልጅ ስትወጣም ስትገባም አልታየችም። ከሳምንት ከ15 ቀን በላይ ሆኗታል የሚል ነው አካባቢም ላይ የሰማሁትኝ። ነገሩ ትንሽ ግራ ስለገባኝ ነው እናቴ። ጸብ ምናልባት ካላቸው ሁለቱ ወይም ደግሞ የሆነ ነገር ካለ ምናልባት ወጣም ሌላ ቦታ ሄዳ ምንበት አጋጣሚ ምንም ነገር አታውቅም ልጄ እባክህ። እስቲ ለማንኛውም አካባቢው መኖሪያውን እኔ ባልደረቦች እንግዲህ ምስጋና ይግባቸውና ፈልገው አግኝተዋል። እስቲ ዛሬ በጠዋት ነው እንግዲህ አሁን ሰዓቱም ጠዋት ነው። ስለዚህ እሱ ስራ በማይወጣበት ብለን በመናስብበት በጠዋት ላይ እንሄዳለን ማለት ነው ወደዛ። ለዚህ ነው እንግዲህ ዛሬ የመጣሁት። እሺ ይረጋጉ፣ መጀመሪያ ተረጋጉ እናቴ። እሺ እናቴ ተረጋጉ። እንግዲህ ወደ ተመልካቾቻችን እዛው ምን ይሆናል እዛው እንገናኛለን። እንግዲህ ወደ ተመልካቾቻችን ያልኩት ቤት እንግዲህ ደርሰናል ማለት ነው። እዚህ ቤት ነው እንግዲህ የሚገኘው የተባለው። ስለዚህ እዚህ ቤት ገብተን እንግዲህ አለ የተባለውን ወይም የእሳቸውን ልጅ ባለቤት የምናገኝ ይሆናል ማለት ነው። እስቲ እናንኳኳና ገብተን የምናየው ይሆናል የሚፈጠረው። ማሚያ ይዞት ምንም አይደንግጡ። ምን ችግር የለም። እንግዲህ ሰላም፣ እንዴት ነህ? አለን ይመስገን። ግቡ ነው ዛሬ። እንዴት ይጅናት ወይ ዛሬ መጡ? እንዴት ሳይነግሩኝ መጡ? እነማን ናቸው? እሱ ነው አይደል? እሱ ነው ባለቤቷ ነው። እንዴት ሳይነግሩኝ መጡ? ምንድነው? ምን አጋጥሞት ነው? ተደበቃችሁት? ምን አድርጋት ነው? ልጄ ምን አድርጋት ነው? እነማን ናቸው እነሱ? ምን መጡ? እንዴት ሳይደውሉ መጡ? እንዴ ነገሩኛ መሆኑ መጡ? ልጄ የታለች? እንዴት ሳይደውሉ መጡ? ተለቀቃችሁት ከነበራችሁበት ቤት ለምንድን ነው እንዴ? አስፈልጎን ቀየርና ጠብቀን ቀየርና። ሀብታሙ እነማን ናችሁ እናንተ? ሀብታሙ አንተ ልጄ የታለች? ልጃቸውን እኮ እሳቸው ጠፍታባቸው እኮ ረጅም ጊዜ ሲፈልጉ ነበር አይደል? እንዴ ታዲያ አይደውሉኝም? እንዴ ሳይደውሉኝ እንዴት ይመጣሉ? ካላነሳልከኝ እኮ እንዴት ትላለህ? ደውያለሁ እኮ የባለቤት እናት ናቸው እኮ አይደል እንዴ? እሺ እናንተ እነማን ናችሁ? እኛ ደግሞ እነማን ናቸው? ስናፈላለግላቸው ነበር። እነሱ ያፈላለጉልኝ ናቸው። እነሱ ስንት ቀን እንዴት እንደዚህ ያደርጋሉ? ዝም ብሎ ይመጣ እንዴ? አንተ እንዴ የባለቤት እናት እኮ ናቸው አይደል እንዴ? እንዴ ቢሆንስ ታዲያ እንዴት ክብር ትንሽ አይኖርህም? ማዘር ተረጋጉ። ስልክህን ያው ደውያለሁ። ኧረ ደውለው እስቲ ቆይ መጀመሪያ ዝም በል እስኪ አንተ ማዘርዬ ይረጋጉ። መረጋጋት መቻል አለብህ መጀመሪያ አንተ ወንድም። መጀመሪያ አሁን እሳቸውም ጭንቅ ውስጥ ስላሉ እኮ ነው አይደል እዚህ እንትን ያሉት። ኧረ ደውለው አቁም። ሲጀመር ደውለው አቁም። እንዴ ሆናችሁ ነው? እስቲ መጀመሪያ አሁን ተረጋግተህ ስልክንም ታየዋለህ። ኧረ እኔ የታለች እናት መሆኑ ነው? እንዴ እስኪ ይረጋጉ። እስቲ ለምን ማዘርዬ ተቀምጠን እናውራ። ግድ የለዎትም ተረጋጉ። ልጄ የታለች ነው የምልሽ። ለምንድን ነው ስልክ ሲደውሉልህ ምን ሲሉ ያልመለስከው? ኧረ ደውለው ደውሎልኝ አቁም። እንዴ ሆናችሁ ነው እናንተ? አልደወሉም እንዴ ማዘር? ኧረ ምንም አላደረኩትም። ያው ስልኩ ላይ እንደ ደውያለሁ። ዝም ብሎ እሳቸው አሁን ለእኔ ብዙ ጊዜ ደውዬ ነበረ ብለዋል። ስለዚህ አንተ ቆይ ለምንድን ነው ልጅቷ ምን ሆና ነው? እሳቸው ልጅ ምን ሆና ነው? ኧረ ምንም አልሆነችም። እንዴ ትዕግስት ምን ሆና ነው? እንዴ የለችም። እንዴ የት ሄደች? መሆናችሁ ነው? እስኪ ተቀምጠን እናውራ። ማዘርዬ ይረጋጉ። ተቀምጡ ማትለና እንዴ? ቆይ ምን ማለት ነው? ለምንድን ነው ቆይ የባለቤት እናት አይደሉ እኮ? እና ምንድን ነው የሚያስደነግጥ? ቆይ ማዘርዬ ለምን መጀመሪያ ተረጋግተን ካሜራማንም አንዴ ካሜራ አነጥፋልኝ ተረጋግተን መልሰን እንመጣ ይሆናል። እንግዲህ ውድ ተመልካቾቻችን ተረጋግተን ተመልሰናል ማለት ነው። አቶ ሀብታሙ ይባላል እንግዲህ የትዕግስት ባለቤት ወይም ደግሞ የእሳቸው ልጅ ባለቤት ማለት እሱ ነው። እንግዲህ ማዘር ይኸው አሁን እሱ ነው እንግዲህ እሱን በስንት ፍለጋ አግኝቼሎታለሁ ማለት ነው። እስቲ አሁን የሚጠይቁት ነገር ካለ እያንዳንዱን ነገር ይጠይቁት። እሱን አገኘው። ልጄ የት ነው ያረካት? ልጄ የት ነው ያለች? አሁን እኮ እኔ ልጄ ነው የጨነቀኝ። እሱ ብቻውን አገኘው። ቤት ለቀቁ። ለምን እንደለቀቁም አላቅም፣ ለምን እንደመጡም አላቅም። አድራሻ እዛ ሰፈር ስጠይቅ አናቅም። ከሄዱ 2 ወራቸው ነው አሉ። ለምንድንስ ነው የለቀቁት? ብቻ ነው የሚኖረው። ልጄ ምን አድርጓት ነው አሁን ጥያቄ? ልጄ የት አለች? ልጄን ንገረኝ ያለችበት ቦታ። እስቲ አንተ የእኚህን እናት ጭንቀት አያሳዝንህም? ማለት አንተ እስቲ አትረዳቸውም እንዴ? እንዴ ማዘር ነገርኩት እኮ የቲጂ እናት ነገርኩ እንዴ። ምንም አልሆንኩም። እንዴ ነጭ ነገር አለ እንዴ? ኧረ የሆነ ነገር የለም። ነጭ ነው የለበስኩት እኮ እንዴ። እንደሱ አይበሉ ማዘር። ይሁን አድምጡኝ እንዴ ነግሬውታለሁ። ኧረ ማዘር እርሶ መጀመሪያ ይረጋጉ። ችግር የለም። እኔ ነግሬውታለሁ። ችግር ካለ እያንዳንዱን ነገር የምንሰማና የምናደምጥ ይሆናል። እሺ አራሱ ይኸው ዝም ብሎ ቁጭ ብሏል። ድንግጥ ምንም የሆነ ነገር የለም። የተፈጠረ ነገር አለ? ኧረ የተፈጠረ ነገር የለም ማዘር። እስኪ ስሙ የማይሰራው አሁን እኮ ነው ይሄ ከሁለት ቀን በፊት ደውይላቸው ብዬ። ቆይ ማዘር አይጨነቁ። እኔ እርሶ እንደ እናት ነው እንደዚህ የተጨነቁት ይገባኛል፣ እረዳለሁ። ግን የዚህን ያክል አይሁኑ። ምክንያቱም አሁን ልጆት ያለችበትን ሁኔታ ለመስማት ለመረዳት አልቻልንም።
እርሶ እንደዚህ ይሆኑ መጀመሪያ እስኪ ይንገረን ምን እንደተፈጠረ ይንገረንና ያኔ ነገሮችን እንዴ ማዘር ነግሬዎታለሁ እኮ ቤቱን የለቀቅነው ስለጠበበን ነው። ይሄ የተሻለ ቤት ነው። ቤቱ ጠበበ። ልጄ ታለች እንዴ እሷ ፊልድ ወጣለች ለጊዜው። የት ፊልድ ነው ወጣች? ባንክ ነው የምትሰራው? አዎ ባንክ ሰራተኛ ሂሳብ ሰራተኛ። ኧረ ፊልድ ወጣለች። እንዴ ደግሞ ደርሰው ደግሞ ደውሉ ብዬ ነግሬያታለሁ። እንዴ አልደወለችላችሁ ማሙለ? ኧረ የሆነ ነገር አለ። እርግጠኛ ነህ? አዎ ፊልድ ነው የወጣችው። የባንክ ሰራተኛ ፊልድ ይወጣል እንዴ? የባንክ ሰራተኛ ፊልድ አይወጣም እንዴ ታዲያ? እንዳንተ ደግሞ መሆናችሁ ነው ማለት ባንክ ላይ እኔ እንግዲህ ወደ ተማለ እርግጠኛ አይደለሁም ማለት ፊልድ ይልካል ያልኩ። ኧረ እነዚህ ሰዎች እናንተ አታውቁትም አንዴ የባንክ እሺ ለምን ማደውለው ታዲያ? እንዴ አካውንታንት እኮ ነው። እንዴት አትወጣም ፊልድ እንዴ? ስደውላላታለች ስልኩ አይሰራም። ከ3 ቀን ነው ለምን የማይሰራው? እሺ ከኔ ጋር ተደዋውለን አለ እኮ 2 ቀን በፊት ለእሳቸውም እየደወለች ነበር። እኔ አሁን ወደ ህግ ሂጅ ጫዋለሁ። በቃ ቆይ እናቴ ይረጋጉ። መጀመሪያ መረጋጋት አለቦት። ለምን ይረጋጉ? ቆይ ማዘር ይረጋጉ። እኔ እናት ይረጋጉ። ቁጭ በሉ አይዮ ኧረ ጥቁር እናቴ ግዴለ ማዘር ይረጋጉ። እስኪ ይረጋጉ። የፈጠረውን ነገር እንስማ መጀመሪያ። ተመካክረንም ይኸው ብር ልክልወት ያመጣልን አቶ ነው እንጂ ብር ልክልወት ነበር። ቁጭ በል እስኪ አንዴ ቁጭ በል። ኧረ እንዴ ይኸው ብር እኮ ልክልወት። የምን ብር ነው የምትለው? ቆይ ቁጭ ማዘር እናቴ ቁጭ በሉ እስኪ ቁጭ በሉ። እንደዚህማ አይሁኑ እንደዚህ አይሁኑ። ማዘር ምን ሆኖ ነው? የምን ብር ነው? ቆይ ምንድን ነው የምትለው? ለማዘር ይኸው ብር ይኸው ተመካክረን እኮ ይኸው ብር እንዴ ማዘር ምን ሆኖ ነው እንጂ ቆይ አሁን አንተ በብር እየደለልክ ነው እንዴ? ምን ፈልገህ ነው? ምንድን ነው ከቤቴ መምጣታችሁ ሳያስዝምራችሁ ዘውላችሁ ገብታችሁ ደግሞ የምትጮብኝ? ቤቴ እኮ ነው። አሁን ለምንድን ነው ብር? እሳቸው ብር አይደለም እኮ የፈለጉት አይደል? ብር ይፈልጋሉ ያስፈልጋቸዋል። እኔ አንተ ነው የምታውቀው። ይኸውልህ ብር እናንተ እንደምትረዷቸው እናውቃለን። እናንተ ናችሁ ማዘርን መተዳደሪያ በእናንተ እንደሆነ አውቃለሁ። ግን አሁን ላይ እሳቸው ብሩ አይደለም ያሳስባቸው። እሳቸው ብር ያስፈልጋቸዋል። አንተ ምን ታውቃለህ እንዴ? ለምን ነው ማዘር የማትፈልጉት ብር? አልፈልግም ብር ለምንድን ነው የማትፈልጉት? ይኸውልህ ተረጋጋ መጀመሪያ። አንተ ቁጭ አሁን ራሳችሁ ተረጋጉ። ከሰው ቤት ዘውላችሁ ገብታችሁ እሺ ቁጭ በል እንስማ። ማዘር የኔ እናት ይኸው ብር አው ጨምረን ብርህን እዛ ያዘው። እሺ ብርህን ያዘው እዛው። አንተ ምን ያገባል? አሁን እሳቸው ብር ፈልጋለሁ አሉ እንዴ? ነው የኔ እናት ነው የኔ ብር እናት ያስፈልጋቸዋል። አንተ አያገባም። ዝም በል እስኪ ነው ያገባል እንደንትን እንዴ? ማዘር ይረጋጉ። ቆይ እስኪ ይረጋጉ። ይረጋጉ። አዎችን ያዟት። አንተ እዛ ብርህን ያዝ። ነው የኔ እናት ማዘር ምንድን ነው እንዴ? ቁጭ በል አሁን ይረጋጉ። መጀመሪያ መረጋጋት መቻል አለበት። ይረጋጉ። አንተ ዝም በል ይረጋጉ። እሺ የኔ እናት አሁን እስቲ እርሶ እንደዚህ ከማልቀሱት እንደዚህ ከመጮሁት በፊት ነገሩን እንረዳ፣ ምን እንደተፈጠረ እንወቅ። አሁን እኮ እርሶ ዝም ብሎ በለቅሶ መስማትም አልቻልንም። እኔ እኮ ያለውን ነገር ጋዜጠኛ መሪዎች መርማሪ ጋዜጠኛ ኖት፣ እኔ መርማሪ ጋዜጠኛ ነኝ። ስለዚህ ሁሉን ነገር ማወጣጣት አለብኝ፣ እያንዳንዱን ነገር መስማት አለብኝ። ስለዚህ ነገሩን ተረድቼ ከምን አንጻር ምን እንደሆነች ልጆት ማወቅ ስላለብኝ ልስማ እስኪ። አንተ ዝም በል በእናትህ እስኪ። እናንተ ብርህን እዛ ከተተው ማዘር እኮ የትዕግስት እናት እኮ ናት። ምን ሆነህ ነው አንተ? የትዕግስት እናት እኛ እኮ በእኛ ላይ እኮ የምንኖረው ይሁን። አሁን ነው እሺ። እስካሁን ለምን አላክም? 15 ቀን በላይ ሆነኝ ነው። ስልካቸው አይሰራም። ቲጂም ደውይላት ብዬ እየደወለችላት ነበር፣ ስልካቸው አይሰራም። አሁን ይሄን ያዙና ደግሞ እንልክልዎታለን። ያዘው ተባልክ። እሱ አሁን ይኸውልህ ብር ያስፈልጋቸው። አሁን እሳቸው ፍላጎት ገንዘብ አይደለም። ትሰማኛለህ? ልጃቸው ፊልድ ወጣለች። እሱ አያልቅሱ። መጀመሪያ መረጋጋት አለበት። እሺ እኔ እናንተ አሁን ማውራት አለብን። ስለምን ነው የምናወራው? አንተ ጋር ማውራው ነገር የለኝም። ከአንተ ጋር ማውራትም ስለ ትዕግስት እያንዳንዱን ነገር መስማት እፈልጋለሁ። በቃ ትዕግስት ፊልድ ወጣለች። መስማት ፈልገው ነገር ይሄን ነው ነገርኩህ እኮ። ምን ያህል ጊዜ ሆነ ፊልድ ከወጣች? በቃ አሁን ቅርብ ጊዜ ነው የወጣችው። 3 ቀን 4 ቀን ነው የወጣችው። 3 ቀን 4 ቀን? ምንድን ነው የምትቀባጥረው ማለት? ከጠፋች እኮ ሆነ ሰው ድምጻቸው ከሰሙ ስልካቸው ስለማይሰራ ነው። ሰውዬ ምን ሆነ ነው? ስልካንተ ጋር ተደዋውላለች? ከትዕግስት ጋር? አዎ ከትናንት ከዛ በፊት ተደዋውለናል። እስቲ አሁን ለምን አትደውልላትም? ከትዕግስት ጋር አሁን ስልኳ አይሰራም። እየሰራ አይደለም ስልኳ። ለምን ነው የማይሰራው? ፊልድ ነው የወጣችው እኮ። ፊልድ እዚህ ከተማ እዚህ የምትወጣ መሰለህ? የትም ቢሆን እንደው የተወሰነ ደቂቃ እንኳን እናታቸው ነች አይደል እንዴ? ብቸኛ ልጃቸው ነች። እንዴት ነው አንዴ እንኳን የእሳቸው ስልክ አይሰራም? ምን ሆነ ነው? ሲጀመር እናንተ እነማን ናችሁ? ማዘር ነው ነው እኔ ነው የሚያምኑት። እሱ ነው የተፈጠረ ነገር ካለ ንገረን። ምንም የተፈጠረ ነገር በዚህ ሰዓት አላምንም። ቴጂ ፊልድ ናት። ይረጋጉ። መጀመሪያ ምን ሆነ ነው የሚያለቅሱት? ተረጋጉ። እኔ ብር ቸግሮት ከሆነ ያዝ አንተ። ከዚህ በኋላ ይኸውልህ እሱን ነገር እሰጣቸዋለሁ ብትል ማለት ነው ከኔ ጋር ነው ሲጻበ። ምን ሆነ ነው አንተ? እኔ ጋር ሌላ ውስጥ አትክተታቸው። እኔ ጋር ጠብ ያምራል ወይ አንተ? እኔ ጋር ጠብ ፈልጌ አይደለም የመጣሁት ግን እና ምን ፈልገህ ነው ታዲያ? እሷ ቤት ዘውለህ መግባት ሳያንስ ደግሞ ልታገራግር ትሞክራለህ? እኚህ ሴትዮ ተበድለዋል። ልጃቸው ነገር አሳስቧቸዋል። ተጨንቀው ባለበት ሰዓት ላይ አንተ ደግሞ ገንዘብ ልስጦት እያልክ በቃ ብር ያስፈልጋቸው። ገንዘብ ከምትሰጣቸው መጀመሪያ አስረዳቸው። ልጃቸው ሲረዱ ነው ሳይረዱ ነው ማስረዳቸው?
እኮ ለምንድን ነው አሁን ልጅቷ ስልክ ማታነሳው? ፊልድ ናት። ለምንድነው ስልኳ ስማታ? ባትሪ ዘግቶባታል። በቃ አሁን ባትሪ ዘግቶባታል። ቲጂ ባትሪ ዘግቶባታል። የኔ ቲጂ ይኸውልህ ከአንተ በላይ እኔ ምጨነቅላት ምቆረቆርላት በስንት ስቃይ ያገኘኋት ውድቷ ሚስቴ ናት። አንተን አገባም። ከሷም በላይ ለኔ ነው የምታገባኝ። ምንም እሺ፣ ማዘር ያዳምጡኝ እስኪ። አሁን ማዘር ዝም ይበሉ። አንተ ዝም በል አንዴ። ለቅሶትን ያቆሙና አንዴ ያዳምጡኝ። እናት አሁን መጀመሪያ ተረጋግተው እኔን በትክክል ማዳመጥ መቻል አለቦት። እሺ አሁን ለቅሶትን አቁመው፣ ምክንያቱም አሁን እዚህ ጋር የተፈጠረውን ነገር እያንዳንዱን ነገር መስማት ስላለብን የእውነትም ደግሞ ልጆት ፊልዶታ ከሆነ ሌላም ነገር ካለ ነገሩ ላይ መድረስ ስላለብን ተረጋግተን ማዳመጥ መቻል አለብን። እሺ ተግባባናል? እሺ ስለዚህ አሁን አንተ ትደውላለች ብለሃል። ትደውላለች። አሁን ባትሪ ዘግቶባታል። አሁን እየደወለች። እሺ አሁን ዛሬ ብንጠብቃት ትደውላለች? ላትደውልም ትችላለች። እንዴ ምንድነው ያለችው እኮ ፊልድ ነው እኮ። ለምንድነው እሺ ታዲያ የእናቷ ስልክ የማይሰራው? ቆይ አሁን እሳቸው ሲደውሉ የእናቷን ስልክ እየደወልን ነበር ሁላችንም። ሰውዬ ምን ሆኖ ነው ያማል? ለምን እሳቸው ወደ ልጅቷ ሲደውሉ ለምንድነው ስልኳ አይሰራም? አሁን ሽሽድራው ነው ስልኳ። በቃ ባትሪ እየሰራ አይደለም። ለኔም አሁን ከዛሬ ምናምን ይሰራ ስልኳ አይሰራም። በቃ ጥራ ይቀበሉ ነው። ስለዚህ ፊልድ ነው ያለችው። ተረጋጉ። አሁን ብር ካስፈለገውት ብር ልስጠውትና ሄደው ቤተሰቡ ጋር አርፈው ይሰንብቱ። ከዛ ስትመጣ ይመጣል። አልሄድም እኔ እዚህ ቁጭ ነው የምለው። አልሄድም ልጄ እስከምትመጣ ድረስ ቁጭ ኧረ ማዘር እንዴ ይኸው ከፈለጉ ይኸው ለቤርጎ ልስጠውት። ይኸው ብር ካልፈለጉ ደግሞ ቤተሰብ አለውት እኮ ብር አይደለም እኮ እሳቸው ፍላጎታቸው። ታዲያ እዚህ ቤት እንዴት ለምን አንተ እዚህ እንዳይደርሱ ይፈልጋሉ? እንዴት ነው ነገ አንድ ላይ አንድ የተከራያችሁ የጋራ ቤታችሁ አይደል እንዴ? ከኔ ጋር ይሄ ሲጀመር ለማንም የማይፈቀድ ቤት ነው። ይሄ ግቢ ይሄ ክራይ ቤት እኮ ነው እኮ። ምን ችግር አለው? እሳቸው ማለት እኮ አይቻልም። በቃ የባለቤትህ እናት ናቸው። ምን ችግር አለው? ያስወጡናል። ሲጀመር ለማንም አይፈቀድም። አሁን ምን ማለት ነው ያስወጡናል ማለት? እናንተ መግባታችሁ ቢታወቅ በቃ ችግር የለም። እኔ ቤት አናግራቸዋለሁ። የቤቱን ባለቤት ያናግራቸዋለሁ። የቤቱን ባለቤት አይቻልም። እንደዛ የሚባል ነገር የለም። ምክንያቱም አንተ ጋር አውርተው እኔን ነገር ሊያስወጡኝ ስለሚችሉ እኔ ተከብሬ የምኖርበት ቤት ነው። ለሳቸው ከሆነ እና አንድ ሴትዮ ታዲያ አሁን እዚህ ቢያድሩ እንትን ይላሉ ነው የምትለው? ከዘመዳቸው ጋር ይረፉ። ዘመድ አለው ታርለ እዚህ ቢያድሩ ምን ችግር አለው ነው የምትለው? ኧረ ይኸው ለቤርጎ ከፈለጉ ደግሞ አንተ ተረጋጋ። የተፈጠረ ነገር አለ እንደ ቆይ ምንድን ነው ወይ እናንተ ሰዎች ዛሬ ምንድን ነው የልጄ ቤት አይደለ ወይ ንገረኝ። ቆይ እስኪ የኔ እናት ካልሆነ ይንገረኝ። ቆይ ቁርጥ አይደለም እስቲ አሁን ምናልባት እሱ አልናገርም አልክ። እሺ ሁለተኛ ደግሞ እዚህ አድሩም አልክ። ለምን ነው ልጄን ፈታት ወይስ ሌላ ሚስት ይዘህ ነው? አልገባኝም። ግራ የገባ ነገር ነው። ንገረኝ እስቲ። እንደሱ የሚያስቡት ማዘር ልጄ ቤት ከሆነ ለማደር የምከለከልበት ምንድን ነው ምክንያት? በቃ ስለማይቻል ነው። በቃ ለምን አይቻልም? ከዚህ ቤት ጭራሽ እንዴት ሆነ እናድራለን? ለምን የልጄ ቤት ምን ችግር አለው? ኧረ አንተ የባለቤትህ እናት ማለት እኮ ናቸው አይደል? ቢሆንም አይቻልም። ልጄ በዚህ ብር ተከራይ እናንተ አልቤርጎ ደር፣ እኔ ደግሞ እዚህ አድራለሁ። እንዲህ ማዘር ምንድን ነው የሚሉት? በቃ እንደሱ ምን ችግር እንደዛ አንተ ወይ ከሳቸው ጋር አንድ ላይ ማደሩን ከሆነ የፈራኸው ለምን እንደዛ አይደለም? ሳለቅስ ሌሊት ቀንና ሌሊት ሳለቅስ ነው የከረምኩት። በባዶ ቤት ነው ተኛለሁ፣ እነሳለሁ። በቃ ማዘር ምንድን ነው እያሉ ያሉት? እንደሱ አድርግ። አሁን እውነታቸውን እኮ ነው እንዴ? አልሄድም ከዚህ እርሶ አሁን አንተ እኔ ከዚህ አብሬ አንተ ቤርጎ ያዝ እና አንተ ከሳቸው ጋር ማደሩን አይደል የፈራኸው? በቃ ለሳቸው አሪፍ የሚባል ሆቴል ይቻላል። ለምን እሱ ላንተ አታደርገው? ለምን እንዴት እንደ ቤቴ እንዴት አይሆንም? አንተ ዘርፈው ተሸክም ያልሄደው እዛች መሬት አይሆንም። እየተከለከለ ነው። እዚህ ቤት ማንም እንዲያድር አይፈለግም ከኛ ውጭ። ከቲጅና የተፈጠረ ነገር ካለ ንገረኝ። ሌላ ነገር አለ? ምን ነገር ነው የምታወራው? የተፈጠረ ነገር የለም። እሳቸውን ፈርተህ ነው ለማስረዳት ፈርተህ ነው? በቃ እኔ ምንም የተፈጠረ ነገር የለም። እስቲ የኔ እናት ይኸውልህ አሁን ምን ይመስለኛል የሆነ ነገር ሊኖር ስለሚችል ምናልባት እሱን ፈርቶ ዝም በል አንተ። እርሶን ፈርቶ መናገር ያልፈለገው ነገር ይኖራልና እስቲ እኔ ላውራው እባክዎትን። እርሶ አንዴ ወጣ ይበሉልኝና ከኔ ባልደረቦች ጋር ወጣ ይበሉልኝና እኔ እሱን ላውራው እስኪ ያለውን ነገር ላጣራ። እሺ እኔ እናት ይውጡ፣ ከኋላ ያዟቸው። ዝም በል አንተ። አረፍ ይበሉ፣ አስወጧቸው። ምንድን ነው አረጋጓቸው። ሁላችሁም ከጀርባ ያላችሁ ባለሙያዎችም እሳቸውን አረጋጉልኝ። ይኸውልህ አንተ አሁን የተፈጠረ ነገር ካለ ለእኔ ቀስ ብለህ አስረዳኝ። ሰውየው ምንድን ነው ከኔ የምትፈልጉት? እስኪ ንገሩኝ፣ ልጠይቃችሁ። የጠፋው እኮ አንዲት ሴት ነች አይደለ እንዴ? አንዲት ሴት አይደለች፣ ሚስቴ ነች እኮ። ሚስቴ ነች? ያው የዚህ ሴትዮ ደግሞ ልጅ ነች። ፊልድ ወታለች አልኩ አይደለ እንዴ? ለምን አሰማኝም? ፊልድ ወታ እሳቸው ይኸውልህ ከሳምንት በላይ ሲደውሉ ነበር። እሳቸው እንኳን ለእኔ ፈልግ ካሉኝ ዛሬ ሶስተኛ ቀኔ ነው። ሶስተኛ ቀኔ ይመስለኛል አይደል? ሶስተኛ ቀኔ ነው እንግዲህ ዛሬ ነው እንጂ ካሜራ ላይ የወጣሁት። እኔ ከጀርባ ብዙ ስራዎችን ስሰራ ባልደረቦችን ብዙ ነገርን ሲያደርጉ ነበር እና ይሄንንም ቤት አፈላልገን ያገኘነው በሳቸው በሰጡን ጥቆማ መሰረት አድርገን ባደረግነው ማጣራት ነው እንግዲህ አንተን ያገኘንም ማለት ነው። ለምንድን ነው ከሳቸው መደበቅ ያስፈለገው? ይኸውልህ አሁን ድብብቆሽ አይደለም። እኔ እማውቀው ነገር የለም። ሚስቴ ፊልድ ነች አልኩ። ለምንድን ነው የማትሰሙት? ከፈለገ ያው ጋዜጣ ተሰምትና እሳቸው ለ15 ቀን አልፏቸዋል።
ሲደውሉ አንድም ቀን እንግዲህ በመሃል አጋጣሚ የሆነ ቀን ጠርቶልኝ ነበር ግን አልተነሳም ነው ያሉት። ግን ስልክ ከዛ በኋላ ዝግ ነው አይሰራም ነው። ስራ ቢዚ ነን፣ አንደኛ ቢዚ ነን እኛ ስራ መልሰን ስንሞክርላቸው ለልጃቸው እንግዲህ ትደውላለች አይደል ሁሌንም የምትደውለው። በዛ ላይ ደግሞ የዚህ ወርን ሂሳብ ማለት ለእሳቸው የምትደጉሙትን ብር እንዳልሰጣችኋቸው ነግሮኛል። ሰውየው ይኸውልህ የምትሰማኝ ከሆነ አንተ አሁን የምታደምጠኝ ከሆነ ሴትዮቱ ሂደው ከሚያርፉት አርፈው ይሰንብቱና ልጅቷ ስትመጣ አገናኛቸዋለሁ። ከዛ ውጭ የልጃቸው ቤት አይደል እንዴ? ለምን ድሮ አይቻልም። ከዚህ ማታም ልትደውል ትችላለች ወይ አንተ ጋር ነው የምትደውለው? በቃ ስትደውል ነው ያሳውቃቸዋል። እሳቸው ያሉበትን ቦታ ያሳውቁኝና ወንድሜ መጀመሪያ ተረጋጋ። ሀብታሙ አይደለ? ሀብታሙ ነኝ እኮ ተረጋጋና ማለት ነው። መጀመሪያ ነገሮችን እስቲ በሰከነ መንገድ እናውራ። የተፈጠረ ነገር ካለ የተፈጠረ ነገር የለም ሰውዬ። ለእሳቸው መናገር ፈርተ ወይም ደግሞ ከባለቤት ጋር ተጣልተ የሆነ ነገር ሆኖ ከሆነ ንገረኝ፣ አስረዳኝ። እኔ ከቲጂ ጋር የምጣለው ቲጂ ማለት እኮ ህይወቴ ማለት ነች። ቲጂ ማለት ለምንድን ነው ታዲያ? በቃ ፊልድ ናት። ምኑ ነው ፊልድ ናት? በቃ ፊልድ ናት። እኔ ሁሌ ስልኳ አይሰራም ፊልድ ናት። ለአንተ ብቻ ግን ትደውላለች ፊልድ። በቃ አሁን ምክንያቱም ከሰው ተውሳል ደውል ትችላለች ለእኔ። እኔ እኮ ባለቤቷ ባሏ የተዋሰች የምትለውን ስልክ ሌላ ስልክ ያለ ካለ አሳየኝ እስቲ እንሞክር። አይሰራም፣ ሁሉም ስልክ አይሰራም። እንደዚህ ያከላከልክ እየደበክ ያለው ነገር የሆነ ነገር ቢኖር ነው። ምንም የሆነ ነገር ሌላ ነገር ውስጥ መግባት የለብንም። ፖሊስ ይምጣ። ትዕግስቴን አታስጨርሰኝ። ይሄዱ ህግ ጋር ይሄዱ። አሁን ትዕግስቴን አታስጨርሰኝ። አንተ እኮ ነህ ትዕግስታችንን ያስጨረስከው። አንተ ነህ እንጂ ትዕግስቴን በቤቴ ላይ መተኮር ጓይ ያልክ ያለው። በቃ ነገርኩ። ፊልድ ናት። ከዛ ውጭ ምንድን ነው የምትፈልገው? ሁሉ ሌላ ነገር እንዲፈጠር የማትፈልግ ከሆነ ከኔ ጋር ተረጋግተህ ማውራት መቻል አለብህ። እሺ አንተም ይኸውልህ ሌላ ነገር እንዲፈጠር የማትፈልግ ከሆነ ቤት ውጣልኝ። ሲጀመር በሌላ ነገር እናድርገው። እኔ እኮ በሰላም ይኸውልህ የጠፋ ሰው ካለ ወይም ደግሞ የተፈጠረ ነገር ካለ ተረጋግተን እናውራ እያልኩ ነው። ትዕግስቴን አትፈታተነኝ። አሁን ባይሆን እኔን ትዕግስቴን ባትፈታተነኝ መልካም ነው። እሺ ሌላ የተፈጠረ ነገር ካለ ተረጋግተን በቃ ነገርኩ። ንገረኝ፣ ግድ የለህም። የተፈጠረ ነገር ግን እኛ ከደረስንበት አንተ የከፋ ነገር ነው የሚደርስብህ። የተፈጠረ ነገር የለም አልኩ። ምንም ሊፈጠር ይችላል። የተፈጠረ ነገር ስለሌለ ምንም ልታደርግ ትችላለህ። አሁን ቤቴን ለቅ ውጣልኝ። አለዛ እርግጠኛ ነህ? ችግር ነው። አሁን እዚህ ጋር ያሉት የተወሰኑ ሰዎች ነው ዛሬ ይዤ የመጣሁት። በነገራችን ላይ ዛሬ ተመልካቾቻችን የኔ ባልደረቦች የተወሰኑት ሳሚ ጋርም ሄደዋል። አንዳንድ ጉዳይ ሊያጣሩ ስለሄዱ ያን ያህል የወንጀል ጉዳይም አይደለም ብዬ ስላሰብኩኝ ከኔ ጋር የመጡት ሁለት ባልደረቦች ናቸው። እነሱን አሁን እዚህ የተወሰነ ሰው መሆኑን አይቶ ነው እንግዲህ እንደዚህ የሚደነፋው። ካስፈለገ ሰዎች ጨምሬ መምጣት እችላለሁ። ሰው ማምጣት ከሱ ከሆነ ችግርህ ማለት ዱላ ከሆነ የምትፈልገው ወይ ሌላ ነገር ከሆነ የምትፈልገው እንደዛ ማድረግ እንችላለን። ሰውዬ በጤና ይኸውልህ ህይወትን ትፈልገዋለህ አትፈልገውም? እሱም ብቻ ነገረኝ። ሁለት ሰው አይደለም 30 ሰው አጠራቅመህ መምጣት ትችላለህ። እኔ ሀብታሙ ብቻ ነኝ። አለዛ ይኸውልህ እንዳላጋጨሽ ግድግዳ ማንም ሆነ እኔ የሚመለከተኝ ነገር የለም። ይኸውልህ በቃ ምንም አይመለከተውም። ውጣልኝ። ለምን ተረጋግተናል እንድናወራ አፈልግም። ሌላ ነገር ውስጥ እንግባ እንዴ? ወይስ ልጅቷን ያደረካት ነገር አለ? ገላሃታል እንዴ? ምን ገላሃታል? ለምንድን ነው የምገላት? ሚስቴ እኮ ነች። ያመሃል እንዴ? ጭንቅላት አይሰራም? ራስህ ችግር አለብህ እንዴ? ሰውዬ እባክህ ሌላ ነገር እንዳላረግ አታስገድደኝ። ተረጋግተህ ንገረኝ። ሌላ ነገር ያደረከው ነገር ካለ ተናገር። ያረኩት ነገር የለም። ፊልድ ናት አልኩ። በቃ እኔ የህግ አካል ይዤ እመጣለሁ። 30 ይገባ እባክህ። ይኸውልህ የእኔ ወንድም ሌላ ነገር ውስጥ መግባት የለብንም። ሌላ ችግር ሌላ ግርግር እንዲፈጠር የማትፈልግ ከሆነ ተረጋግተህ ንገረኝ። ሚስትን የሆነ ነገር ካላረካት በቀር እንደዚህ ልትሆን የምትችልበት ምንም ሰውዬ ዝም በል። ትዕግስቴን አትፈታተነኝ። ሚስትን የሆነ ነገር አድርጋታል፣ ገላታል፣ ቀብራታል። አትበል። ሚስቴ እኮ ነች። ይገባሃል እንዴ? አንተ አርቄ ነው የምጥልህ። ውጣልኝ። ሲጀምር ነው ምንድን የተፈጠረ ነገር ካለ ለምን አትነግረኝም? በቃ የተፈጠረ ነገር የለም አልኩ እኮ። እርግጠኛ ነህ? እኔ ሀብታሙ ነኝ። እሺ አጋጫለሁ ከግድግዳ ጋር። ከዚህ በኋላ ትዕግስቴን ባትፈታተነኝ ይሻላል። እንዴ ማዘር ምን ነው? በቃችሁ እናንተ ሰዎች ግን ምናችሁ ነው? ተረጋጋና ቁጭ በቃ የምን ልጅ ያደረጋት ነገር አለ። ለምን እርሷ ላወጣጣው ፈልጌ እኮ ነው። ለምን አርፎ አይቀመጥም ነበር? አይደለም ውስጥ ምን ቢያለኝ ምንድን ነው ማዘር የሚሉት? ውስጥ ቢያለኝ ውስጥ በፍጹም እንትን አላለኝም። ውስጥ ምን ነው? ውስጥ ቢያለኝ ስራትን ያዘ ሰውዬ ነግሬሃለሁ እንዳላጋጭ። ካሁን ታግሻለሁ። ውስጥ እየተረበሸ ነው። ሰላም የለኝም። ውስጥ የሚስት እናት እኮ ናቸው። እና እኔ ምን ላድርጋችሁ? ሰላም ሰው ነው ከሰው ቤት መተው እንደዚህ ማለት እኔ ጠራጠራለሁ። የልጃቸው ቤት እኮ ነው። አያገባም አንተ በቃ ቤት ይፈተሽ። እንደውም እውነታቸውን ነው። ይረጋጉ ማዘር ይረጋጉ። አንተ ሰውዬ ተውኝ ብያለሁ። ያደረከው ነገር ካሌለ እውነታቸውን ነው። ይሄ ቤት መፈተሽ አለበት። የምን መፈተሽ ነው? እና ታዲያ አንተ ነግሬሃለሁ። ምን ማለት ነው? ማቁጭ ተረጋጋ። አልቀመጥም። ይኸውልህ ሌላ ነገር እንዲፈጠር ማትፈልግ ከሆነ ተረጋጋ። አንተ እገላለሁ። እሺ እገላለሁ። አልቀመጥም። ቁጭ በል ብያለሁ። እሺ ቁጭ በል እና በትክክል እናውራ። በቃ የማውቀው ነገር የለም። በትዕግስት እናውራ። ይኸው የማውቀው ነገር የለም። እየታገስኩ ያለሁት የእሳቸው የልጃቸው ባለቤት ስለሆንክ ብዬ። እሺ ሰውዬው
ወንጀለኛ ከሆንክ ግን የምን ወንጀለኛ ነው? እያንዳንዱን ነገር ስለመፈተሽ ነው የምታወሩት። ማዘር ምንድን ነው የሚያለው? አንተ ቀበጣጥሮ ይቀመጡ እስቲ። ቆይ የምን ፍተሻ ነው? ስለመፈተሽ ምንም ካላደረክ ታዲያ ቢፈተሽ ምን ችግር አለው? በቃ ፍተሻ የሚባል ነገር እንዴ የወንጀለኛ ቤት ይመስላል እንዴ? ምን ችግር አለው? የልጃቸው ቤት እኮ ነው። ይሁን እንዴት ነው እኔ ቤት የሚፈተሸው? መፈተሽ አንተ ማን ቤት የምታስፈትሽ? መፈተሽ መብት አላችሁ። የለም ምን ነው እንደዚህ የሚያደርገው? የለም መብት። ሲጀመር ይሄ ሰውዬ ነገሮች እያጠራጠሩኝ ነው። ምክንያቱም ወንጀለኛ ካልሆንክ በቀር ዝም በሉ ማዘር። በቃ አይውልህ አሁን አቁም። ኑ ባልደረቦቼ ገብተን የምናይ ይሆናል። ምኑን? መኝታ ቤቱንም ያለውን ሁሉንም ነገር አይደረግም። እሺ ሰውየው ነገርኩ። ይኸውልህ እዚህ አካባቢ ከታየች ራሱ ረጅም ጊዜ እንደሆናትና ከ15 ቀን በላይ እንደሆናት ሰምቻለሁ። ፊልድ ናት አልኩ እንዳላጋጭ። ተረጋግተህ ቁጭ በል። ምኑን ነው አልረጋጋ። በቃ የሚፈተሽ ነገር የለም። አለዛ ግን ሁላሽንም ይኸውልሽ መሬት ላይ አንበርክኬ እንደሻለሁ። እርግጠኛ ነህ? አዎ እርግጠኛ ነኝ። ለሚፈጠረው ነገር እርግጠኛ ነህ? አዎ። ና ቁጭ በል እናውራ። ቁጭ በል አውራ። እሺ ከዚህ በኋላ አልታገስም። እሺ ከዚህ በኋላ አልታገስም። ሰማኛለህ? ከዚህ በኋላ አልታገስም። ምንድን ነው ያረካት ልጅቷን? ምንም አላረኩም። ምንድን ነው ያረካት? ለምሮ ቤት ውስጥ እንዲፈተሽ አልፈለግከው? የተፈጠረ ነገር አለ? የተፈጠረ ነገር አለ? ምንድን ነው ያደረካት? ምንድን ነው ያደረካት? ምንም ያረኳት ነገር የለም። ከካሜራ ጀርባ ያላችሁ ይህንን ነገር እንግዲህ ከስር መሰረቱ ማጣራት ያለብን ነገር አለ። ማለት ነገሩ ትንሽ ከባድ ነው፣ ውስብስብ ያለ ነገር ስለሆነ ይህንን ሰውዬ እያመንኩት አይደለም። ማዘር እርስዎ ይረጋጉ። ልክ ኖት። ቤቱ መፈተሽ አለበት። ያለውን ነገር ማጣራት አለብን እና መፈተሽ አለብን። ከጀርባ ያላችሁም ባልደረቦቼም ግቢውንም አጣሩልኝ። እዚህ ውስጥም ያለውን ነገር እያንዳንዱን እናጣራለን። መኝታ ቤትም መግባት ካለብን መኝታ ቤትም ገብተን ያለውን ነገር እናያለን። ሰውየው ምንድነው የምትለው? አጣሩልኝ ባል ነገር ግቢ ውስጥ አይቻልም። ሲጀመር እናንተ ማለት ሲጀመር ይኸውልህ ፖሊስ ጠርቼ ነው የማስወጣቸው። እናንተ ጋር ጥራ፣ እንደውም ፖሊስ ጥራለ ይሻለናል። እናንተ ጋር ይኸውልህ ጦርነት ውስጥ ገባው ነገር የለም። ሌላ ነገር እንዲፈጠር ማፈልግ ከሆነ እኔ ቅድም ብያለሁ እኮ ፖሊስ ይዘን እንጣ ብዬ። የምን ፖሊስ ነው? ችግር የለም። እኔና አሁን መጀመሪያ ያው እኛው ስለሆነ ጉዳዩን የያዝነው እኛው ማጣራት አለብንና መጀመሪያ ፖሊስ ህግ ከመግባቱ ፍተሻ የሚባል ነገር አሪያ ይኸውልህ ቃቃጣፋኝ ብዬ እንዳይዛቸው ታያለሽ። ከጀርባም ያላችሁ ውስጥ ያለው አርፈህ ተቀመጥ። እሺ አርፈህ ቁጭ በል። መኝታ ክፍልም ማየት ካለብን ማየት ነው። አንተ አርፈህ ቁጭ በል። የኔና ኑ አታዩም እንዴ? ሰው አለ። ና ካሜራማን እንዴ! እናቴ እሷ ናት ልጆት ናት። እስቲ ግቡ፣ ኑ ግቡ። ልጆት ናት እሷ ናት ልጆት እንዴ? እሱ ነው አንተ ያዙ። ይሄንን ወደዛ ያዙ። ይሉት አንተ አስወጣው። እሱ ወደዛ ግቡ። ወይኔ ና ካሜራማን ና ይሄን ነገር ይልኝ። ና ይልኝ ይሄን ነገር በህይወት አለች። ካሜራማን ይሄን ነገር ይልኝ። ቀረጻ በህይወት አለች። ምን አድርጓት ነው? ያዙት፣ እንዳያመልጥ። እሱን ያዙልኝ። ኑ ማዘርዬ ይረጋጉ። ማዘር በህይወት አለች። ትዕግስት በህይወት አለች። አጥፋ፣ ካሜራውን አጥፋልኝ። ነይ። ምን ሆና ነው? መራመድ እንኳን እኮ አትችልም። ምን ሆና ነው? ነይ እስቲ ነይ ወደዚህ ጋር የኔ እናት። እስቲ እዚህ አስቀምጧት። እሱን ያዙልኝ ከጀርባ ምንም እንትን እንዳይ። እዚህ ጋር አረፍ በይ እስኪ። ነይ አረፍ በይ። እዚህ ጋር ትቀመጥ እስቲ የኔ እናት። ነይ ቁጭ በይ። ቁጭ ምንም ነገር የለም። እስቲ ደገፍ ወደዚህ ጋር። ምንድነው እሱ? እኔ አልገባኝም። ምንድነው እስቲ የኔ እናት እዚህ እግሯ ቁጭ በል እስቲ ስሯ ቁጭ በል። ምንድነው እሺ? ልጅ ኧረ ሰውነቷ ሁሉ እኮ የለም አልኳት። ምን ሆና ነው? እኔ ምን አውቄ። ምንድነው የተፈጠረው? ምን ሆነሽ ነው? አይዞሽ ተደብድበሽ ነው? እስቲ ከጀርባ ያላችሁ እሱን ያዙልኝ። እያንዳንዱን ነገር የሚያወጣ ይሆናል ማለት ነው። ሰውነቷ ሁሉ እኮ ምንም ወይኔ በጣም ተጎድተሻል እኮ። ምንድነው እሺ? ለምንድን ነው ሁሉ ስንጮህ? ቆይ መጮህ አቅቶሽ ነው? ድምፅ ማውጣት አልቻልሽም? አይዞሽ አንዴ ካሜራውን አጥፋልን። አረጋግተናት አንዴ እሷንም እስቲ ትንሽ ኃይልም ጉልበት የሚሰጣት ነገር አንዳንድ ነገሮችን አድርገን እንመለስ። አይዞሽ ተረጋጊ። ካሜራውን አጥፋልኝ። ውድ ተመልካቾቻችን እንግዲህ ከሰዓታት በኋላ ተመልሰን መተናል ማለት ነው። ትዕግስት እንግዲህ የተባለችዋን አግኝተናታል። እዚህ ምን እንደሆነች ባላወቅነው ሁኔታ ይኸው አልጋ ላይ ተኝታ ነው እንግዲህ ያገኘናት። እዚሁ መኝታ ቤት ቆልፎ እንግዲህ የለችም ፊልድ ናት ሲል የነበረው በምን ምክንያት እንደሆነ ባይገባንም መንቀሳቀስ በማትችልበት ሁኔታ አሁን እንግዲህ በግድ ነው እንትን ያልነው ወደዚህ ራሱ ስናመጣት ኦልሞስት ተሸክመን ማለት ይቻላል እና እዚህ ያመጣናት
ተጎርታለች በጣም ሰውነቷም ተጎርቷል ሳት እንትን ብላለች እና እስቲ አሁን ትንሽ ለመናገርም አቅም አግኝቻለሁ ብለሽ ነበር እንግዲህ አንዳንድ ነገሮችን ማድረግልሽ እስኪ እንደው የተፈጠረውን ነገር ታስታውሺ ከሆነ ምን ሆነሽ ነው አሁን ምንድነው የተፈጠረው ተደባድባችሁ ነው ጭራሽ አልተደባደብንም ታረለም ምንድነው እንደዚህ ለሞት ያበቃሽ ምን ሆነሽ ነው እንደዚህ ምንድነው እንደዚህ በጣም ሰውነትሽ ሁሉ ምንም የለም እኮ አልቋል ታወቅሻል እኔ ምንም የገባኝ ነገር የለም እኮ ሰውነትሽ የለም አንድ ነገር አጥንት ብቻ እኮ ነች ሰውነት የላትም ስንት ቀንሽ ነው ከተኛሽ እስቲ ማዘር ይረጋጉ እርሱ ማለት ብዙ ነገርን ተፈጥሯል ይመስለኛል ማለት ሰውነት እኮ የላትም እንዴት ነው አሁን በእንደዚህ አይነት ሁኔታ አልጋ ላይ ተኝተሽ ያገኘንሽ ለምንድን ነው ምን ሆነሽ ነው ይሄ ሁሉ ሳለቅስ አሁን እኛስ እዚህ ስንጮህ ምን አልሰማሽንም ነው ለምንድን ነው ልትጣሪ እንትን ያልሽው ይሄ ሁሉ እየጨውኩ ያጣቅቶኝ እኮ ነው ለነገሩ አሁን ነው እንደውም ትንሽ መለስ ያልሽው መጣራት አቃተኝ ድምፅ ማውጣት አቃተኝ አይዞሽ አሁን መቼም ትንሽም ጉልበት አግኝተሻል ይመስለኛል አይደል አሁን ትንሽ ይሻለኛል እንግዲህ ያው እንዳየነውም እጅሽንም ማንቀሳቀስ አልቻልሽም ነበርና እስቲ ምንድነው የሆንሽው ነገሩን እስቲ በግልጽ ብታስረጅን ምን አድርጎሽ ነው ለምንድን ነው እሱ አንቺ እንዳናገኝሽ የፈለገ የነበረው ለምንድን ነው እኔ አሁን ድረስ የሆነው ነገር ምንም እየገባኝ አይደለም ምክንያቱም በቃ እኔ ምን እንደሚሰጠኝ አላውቅም ይኸው ከሆነ ጊዜ ጀምሮ እንደምተኝ እዛው አልጋ ላይ ነኝ ከሆነ ጊዜ ጀምሮ ማለት ካልተጣላችሁ ምን ካላላችሁ ራስ ማለት ታመሽ ነው አንቺ በራስሽ ነው የታመምሽው ነው ኧረ እኔ ምንም የታመምኩት ነገር የለም ታዲያ ምን ሆነሽ ነው እንደዚህ ሰውነትሽ እንደዚህ የለም እኮ ሰውነትሽ እስቲ እንዴት ነው ነገሩ የሆነው እስቲ ከመጀመሪያ ጀምሮ እንዴት ነው እዚህ ነገር ላይ ስትሆኚ የነበረው ነገር እስቲ ከ15 ቀን በፊት ነው ከ15 ቀን በፊት ነው ስልክ ስደውል ማታነሽ እስቲ ቆይ ማዘርዬ ትንገረን እስቲ የተፈጠረውን ነገር እንስማት ከዛ ገባ አምሽቶ ነበር የመጣው ምንም እኮ የላትም ሰው እስቲ ቆይ ማዘርዬ አንዴ ይረጋጉ ችግር የለም አሁን እኮ በህይወት አግኝተናታል አይደል እንዴ ልጆትን እንስማት እስኪ አንዴ የተፈጠረውን ነገር እንስማ እሺ ይረጋጉና አንዴ ዝም ብለን እሷም ምን እንደተፈጠረ ታስረዳንና እሱም ወንጀለኛ ከሆነ እሷም ላይ የደረሰውንም ነገር ለማወቅ እርሶ መረጋጋት መቻል አለበት እስቲ አንዴ ትናገር እንስማት እሺ እስቲ ንገሪኝ ከዛ ከስራ መጥቶ ማታ ላይ በጣም ተናዶ ነበር በቃ ይበሳጫል ምናምን ሶፋ ላይ ይቀመጣል ይነሳል ይወጣል ይገባል ምን ነው ስለ አይናገር ምንድነው እንኮ ምንም ይናገር ምንም አልኩ ብቻ በጣም ተናዷል እኔ ባሪ እንዲህ ሲሆን አይቻልም ኦኬ ማለት የዛን ቀን ወይ ጠዋት ስትወጡ ምናምን ጸብ ነበራችሁ ጣልታችሁ ነበረ ጭራሽ በጣም ሰላም ነን እኔና ብንጣላም እንደዚህ እስኪሆን ድረስ እንዲህ ተጣልተን አናውቅም ያው ባልና ሚስት ይጋጫል እንደማንኛውም ባልና ሚስት እኛም እንጋጫለን ግን ያው ስልክ ወዲያውኑ አውርተንም ምንም ብለን ደግሞ እሱ ከኔ ጋር ራሱ ቢጋጭ ጥሎ ነው የሚወጣው እንዲህ የሚናገርም እንትን የሚልም ሰው አይደለም እሱ በጣም ነገር የሚያበርድ ሰው ታዲያና ምን አሁን ደብደቦች ነው ወይስ ምን ሆነሽ ነው እንደዚህ አልጋ ላይ ሆነሽ ኧረ ጭራሽ አልደበደበኝም ከዛ ማታ መጣ እራት ብላልኩት በቃ በተናደደ እንትን ትንሽ ቀመሰ ብዙም አልበላም በቃኝ ብሎ ተነሳ ከዛ በቃ የሆነ መጠጥ ይዞ መጥቶ ነበር ኦኬ እሱን ቀዳና እንጠጣለን ጠጣውን ከዛ ገብቼ ተኛ ከዛ ጠዋት ስነሳ እጄም እግሬም በግድ ነው በቃ አይንቀሳቀስም ጭራሽ በድነው በቃ ልነሳም ስላቃተኝ ወገቤው ላይ ያዘኝ በቃ ምንም ቀና ማለት እንኳን አልቻልኩም ከጠራሁት ምንድነው ያንኩ ስለው ምንም አልሆንሽም ይለኛል መነሳት እኮ አቃተኝ መነሳት አቅቶኛል አይዞሽ ይለኛል አይዞሽ ማለት በቃ ማታ ስለጠጣሽ ይሄ ራስሽ ምናምን ይዞሽ ይሆናል መጠጥ ይሆናል ይለኛል ማለት ያው አንዳንዴ ጠጥተሽ ጠዋት ላይ ራስ ምታት ምናምን ይከብዳል ከዛ እኔም በቃ እውነቱን ነው እንደሱ ይሆናል ብዬ ተመልሼ ተኛሁ የሆነ ሰዓት ላይም ስነቃ መነሳት አልችልም በቃ ግራ ገባኝ ምንድነው ያንኩት ከዛ ይሄ ድምጼኑ ላይ ሰው ለመጣራት የለም አቀሱን እንኳን ለመጥራት ከሳሎን አቃተኝ መኝታ ቤት የሆነ ሰዓት ላይ ምግብ ይዞልኝ መጣ እጄ ማይንቀሳቀስም እንዴት ልብላ
አልጠየቅሽውም? እሱን በምን ምክንያት ነው እንደዚህ ሆንኩት አላልሽውም? አልኩት ምንድን ነው የሆንኩት ስለው ምንም አልሆንሽም፣ መጠጥ ማለት ማታ ጠጥተሽ ስለተኛሽ ይዞሽ ነው ምናምን ራስሽን ይዞሽ አሞሽ ነው ምናምን ይለኛል። ነገሩን ግን አውቆት ነበረ? ኧረ እኔ ይመስለኛል በቃ እሱማ ነገሩን ያወቀው ይመስለኛል። ስለዚህ እሱን ያደረገው ብለሽ ነው የምታስቢው? አራው ከዛ በኋላም እኮ ትንሽ ቀና ለማለት ማለት ከሁለት ቀን በኋላ ትንሽ ለመንቀሳቀስ ስችል ያበላኛል፣ ምግብ ያመጣልኛል። ሽንት ቤት ራሱ አቅፎ በለው የሚወስደኝ። በቃ የመጀመሪያ ሰዓት ላይ ምግብ ያመጣልኛል፣ የመጀመሪያ ቀን ላይ፣ ሁለተኛው ቀን ላይ የሆነ ነገር ያመጣልኛል፣ እጠጣለሁ። ከዛ በኋላ ግን በቃ ጭራሽ በቀን አንድ የሆነ መበለው እንዴ! በቀን አንድ ጊዜ ይሄ አረመኔ ሀውሬ ለራሱ እየበላ እየጠጣ ነው። ይሄን ጊዜ ሴት ይዞ ይሆናል ደጅ ላይ። እኔ እኮ ውስጤ በጣም ነው የፈራው። ከዛ በፊት የተፈጠረ ነገር ነበረ? እንደዚህ አድርገሽ ወይ የምትነጋገሩበት ነገር ነበረ? አንነጋገርም፣ ነው የተፈጠረ ነገር የለም። ብቻ ግን በቃ እንትን ስል ይወጣል ጥሎኝ፣ በሩን ዘግቶ ይሄዳል። ከዛ ማታ ይመጣል። እኔም በቃ ስለማልበላ ከዛ በኋላ ይከፈተ ያለው ቤቱንም ስራውን ስለሚያውቅ ነው። ሽንት ቤትን መጠቀም አቁም። አልበላም አልጠጣም። በቃ ማታ ነው ሲመጣ ነው ምግብ የሚሰጠኝ። ውሃ ራሱ በጣም እየጠማኝ በቃ እንደዚህ ድርቅ ብዬ ነው። አረመኔ ነው። ለምንድን ነው ሐኪም ቤት ይዞሽ አልሄደው? ምንድን ነው? እኔ በቃ ብቻ ብዙ ነገር አለ። አሁን ሰውነት ብዙ ነገር አለ ስትይ ምን ንገሪኛ፣ ያለውን ነገር የላትም እኮ ሰውነት ምንም የላትም እኮ ሰውነት። እናቴ ተረጋጊ አንቺ ልጅ። እኔ እንደዚህ እንድትሆኝ ብዬ እኮ አይደለም፣ እኔ እንድትመጪም አልፈለኩም ሲጀመር እኮ ለዚህ ነው ስልኩንም ያላነሳሽው። እሱም አላነሳም አንቺም አላነሳሽ። ትጨነቂያለሽ ብዬ ነው እኮ እኔ አሁን እንደዚህ ነው ብለሽ ማዘር ይረጋጉ። መጀመሪያ ስንት ቀኔ ነው ከመጣው ከገጠር። አይዞት አሁን እኮ ልጆትን በህይወት አግኝተናል አይደል እንዴ? አግኝቻታለሁ። ተመስገን። እስቲ የተፈጠረውን ነገር እንስማና ደግሞ ለእሷም መፍትሄ እንፈልግ። አሁን አይሻልም? ወደ መፍትሄው ብንሄድ ይሻላል። እሺ ግን እኔ አንድ ነገር ማወቅ እፈልጋለሁ። ሲጀመር አንተ ማነህ? እኔ ይኸውልሽ መርማሪ ጋዜጠኛ ነኝ። እናትሽ አንቺን በሚፈልጉ ሰዓት እኔ ጋር በአጋጣሚ መጡና እኔ የምሰራው እንደዚህ ነው። ተበደሉ ሰዎችን ለፍትህ እናቀርባለን፣ በዳዮችን ደግሞ ወደ ወህኒ እንወረውራለን እና በዛ አጋጣሚ እንግዲህ እናትሽ እኔን አግኝተው አንቺን ሊያገኙ የቻሉበት ምክንያት እንግዲህ በእኔ ምክንያት ነው። የድሮ ቤትሽ ሲሄዱ ስላላገኙሽ እኔ ጋር መጥተው አፈላልጌ እኔ ያገኘሁሽ እኔ ነኝ እና አሁን ያለውን ነገር አስረጅኝ። ችግርም ካለ ከባለቤትሽ ጋር ችግሩን ለመፍታትም ወይም ደግሞ አንቺን የሚበድልበት ነገር ካለ ከዚህ ነገር መላቀቅ አለብንና እስቲ ነገሮቹን አስረጅኝ። እሺ ግን እናቴ ውጪ ብትሆን ጥሩ ነው። እናቴ ትውጣልኝ? ችግር የለም እናትሽን። ኧረ ምን ችግር አለው? እዚሁ ብትናገሪ ምን ችግር አለ? ችግር አለ? በደልሽ እባክሽ ማያ እንዲ ውጭ ትመለሻለሽ። በቃ እስቲ ችግር የለም። አሁን እኮ እርስዎ በህይወት መኖሯን አይተዋል፣ የተፈጠረውን ነገር አይተዋል አይደለ? ከኔ ጋር ደግሞ ያው እኔ እንደ መርማሪ ጋዜጠኝነቴም አንዳንድ ነገሮችን ማውራት አለብኝና ልጆት ጋር ችግር ካለ ወይም ደግሞ ያ የልጆት ባለቤት ጋር ችግር ካለ እሱንማ እንዳትለቅብኝ። አለቀውም፣ ምንም ችግር የለም። ከኔ ባልደረቦች ጋር ነው ያለው። አደራን በሚካኤል ይያዝ። ችግር የለም። አደራን ልጄ እንደጀመርከው ጨርስልኝ። ምንም ችግር የለም። አንድ ልጄ ነች ልጄ፣ እንደምንም ብለህ ኑ እስኪ እደጅ ይቆዩልኝ። እሺ ችግር የለም። እሺ እሺ። እኔ እናት አይዞት፣ ይረጋጉ። እንግዲህ ውድ ተመልካቾቻችን አሁን እንግዲህ ተመልሰን መተናል ማለት ነው ከወይዘሮ ትዕግስት ጋር። እስቲ እንግዲህ ትዕግስት አሁን እናቴ የምትውጣ ያልሽበት ምክንያት ምንድን ነው? የተፈጠረው ነገር ምን ለእኛ የምትነግሪ ምን ነገር ኖሮ ነው እናትሽን ትውጣ ያልሽው? ማለት ለእኛም ለተመልካችም ነገሩን ግልጽ እንድታደርጊልኝ። ያው እንግዲህ ከካሜራ ጀርባ እንደነገርኩሽ ይሄ ነገር የሚቀረጸው ለሌሎቹ ማስተማሪያ እንዲሆን ነው እና እኛ የምንሰራቸውን ስራዎች እንዳለ ሚዲያ ላይ እናወጣለን። ግን ሚዲያ ላይ ስናወጣ ፊትሽ ብለህ ይሆናል፣ ድምፅሽም ደግሞ በተወሰነ መልኩ ይቀየራል እና ሀሳብ አይግባሽ፣ ነገ ለማንነትሽ አደጋ የሚጥል አይሆንም። ስለዚህ ያለውን ነገር ለሌሎች መማሪያ እንዲሆን ስለሆነ ነገሩን ግልጽ አድርገሽ ንገሪኝ እስኪ። ምንድን ነው የተፈጠረው? ባልሽስ ለምንድን ነው ይሄን ነገር ሊያደርግ የፈለገው? እንግዲህ እንደምነግርህ ከሆነ ያው እኔና ባሌ ነግሬያለሁ። በጣም ሰላማዊ ሰዎች ነበር ለረጅም ጊዜ። ምንም ብንጋጭም እንኳን ጥሎኝ የሚወጣ ሰው እንጂ እንዲህ የሚጨቃጨቀኝም አይነት ሰው አይደለም። ከዛ ከጊዜ በኋላ ግን በጣም ጸባዩ መቀየር ጀመረ። ይናደዳል፣ ይቆጣል ምናምን።
ምንድነው የሆንከው ሲባል ምንም የሚናገረው ነገር የለም። ከዛ ጭራሽ ከነበርንበት ቤትም ካልወጣን ብሎ እዚህ ይዞ ይመጣ። ይሄ ማለት ከ2 ወር በፊት አካባቢ ማለት ነው ወደዚህ ቤት ስትመጡ። ስለ ያን ያህል ግጭት አልነበረንም ያኔ፣ ግን በቃ ካልወጣን አለ። እኔም እሺ ብዬ ወጣሁ። ያው አልተመቸውም ብዬ ይሄም የተሻለ ቤት ስለሆነ ማለት ነው። ቤቱን ፈለገ። በቃ ነገ ዕቃ እናስገባለን አለኝ። ራሱ ነው እንትን ያለው። ከዛ እዚህ ከገባን በኋላ የሆነ ቀን በቃ ዝም ብሎ እየተነሳ ይናጫናጫል፣ ይናደዳል። ምንድን ነው ምክንያቱ? ልጠይቂው አልቻልሽም? ልትነጋገሩ አልቻላችሁም? ጠይቄዋለሁ። ምንድን ነው የሆንከው? ምንም የሚናገረው ነገር የለም። ከዛ ምናልባት እንደው ወይ አንቺ ከሌላ ሴት ጋር አይተሽው ከሆነ ምናልባት አንዳንዴም ወንዶች እንደዚህ ከሌላ ሴት ጋር ግንኙነት ሲኖራቸው እንደዚህ አይነት ነገሮች ሊኖሩ ይችላሉ እና ይሄን ነገር ጠይቀሽው ታውቂያለሽ እንዴ? በጣም የሚናደደው እንደዚህ ማሰለው። ጭራሽ እኔን ነው የሚጠራጠረው። ለምን እንደሚጠረጥረኝ አላውቅም። እኔም ያው ስራዬ እገባለሁ እመጣለሁ። ያው በቃ በጊዜ ነው ቤት የምመጣው። ሌላ ቦታ እንኳን ሂጅ አላውቅም። ግን በቃ አንዱ ተጠራጣሪ ሰው ነው። ከሆነ ጊዜ በኋላ በቃ እንደዚህ ሆነ። እኔ ምን እንደሆነም አልገባኝም። እኔ ምን እንዳየብኝም አላውቅም። ሌላም ማወራው ስልክም የለም ምናምን። ከዛ በቃ ከዛ ቀን በኋላ ነው ደግሞ ጭራሽ እየዋሰበት የመጣው። ከዛ በቃ ያን ቀንም እንዳልኩ በቃ ያን ሳምንት በጣም ነበር የምንጨቃጨቀው። በረባ ባረባው በረባ ባረባው እንጨቃጨቃል። ይጮሃል፣ ይናደዳል፣ ዕቃ ይሰብራል። ምንድን ነው የሆንከው? አያገባሽ። እስቲ ታዲያ እንዴት ነው ይሄ ነገር ሊከሰት የቻለው? እስቲ አሁን ቅድም እንደነገርሽኝ እንግዲህ የሆነ ቀን እራት በላችሁ መጠጥ ጠጥተሽ ስትተኝ ጠዋት መነሳት እንዳቃተሽ ነው የነገርሽኝና እንደዛ ነው ነገሩ? አዎ ያው ቅድም እናቴም ስለነበረች ነው ሌላ ነገሩን መናገር ያልፈለኩትና ተነስቼ ምንድን ነው የሆንኩት አልኩት። እንዴ በድን እኮ ነው የሆንኩት። እጅ እንኳን እንደዛ አልተንቀሳቀሰልኝም። እኔ እናቴን እንዳትደነግጥ ብዬ ነው። አይንቀሳቀስም እጄም እግሬም ጭራሽ። ምንድን ነው ስለው መድኃኒት ሰጥቼሽ ነው ነገረሽ። እንደዛ ብሎ ቃል በቃል አንድ እያፌዘ ነው። መድኃኒት ሰጥቼሽ ነው እንደዚህ እንድትሆኝ አንቺ ማትረቢ ምናምን። ስለዚህ ነገሩን ያደረገው ሆነ ብሎ ነው ማለት ነው። ለሰራሹ ስራ ይሄ ይገባሻል። ምንድን ነው የሰራሁት? አይናገርም። ይሄ ይገባሻል፣ ይሄ ነው ላንቺ የሚገባሽ ይለኛል። ስለዚህ አሁን እሱ በደለሻል ብሎ ላሰበው እንደ ቅጣት አንቺን እየቀጣ መሆኑ ነው ማለት ነው። እንግዲህ መሆኑ ነው፣ ቅጣት መሆኑ ነው። እንዴ በጣም እኮ ነው የተሰቃየሁት። እንዴ ይሄ እኮ ዝም ብሎ መተኛትማ አለም እኮ ነው። ዝም ብሎ እኮ መድኃኒቱን እያጠጣኝ ወይም ምግቡንም እያየሁት ነው። ከሆነ ቀን በኋላ መድኃኒቱን እኔ ላይ ማድረግ የጀመረው ያንን ነገር ስታይ አንቺ ለመከላከል አልሞከርሽ? ያው እንደምታየኛው ምን እንከላከል? ማውራት እንኳን እኮ አሁን ነው ትንሽ ኃይል ይኖረኝ እንኳን ቀርቶ ላወራና ከሱ ጋር ልታገል ቀርቶ። ከዛ ማታ ላይ እንዳልኩ ማታ ነው የሚመጣው። ይመጣል፣ ምግቡ ላይ መድኃኒት እያደረገ ይሰጠኛል። ከዛ በቃ እኔ ሚስቱ ነኝ። ስለ እኔ እና እሱ ተግባብተን የኖረው በምንም ነገር ተጋጭተን አናውቅም። ግን በቃ እኔን እራሱ ይደፍረኛል። ይደፍረኛል ማለት በፊት እንደዚህ አይነት ነገር ላይ አትግባቡም ነበር ነው? በጣም ተግባብተን የኖረው። አንድም ቀን በዚህ ነገር ተጋጭተን አናውቅም። አንድም ቀን። ታዲያ እንዴት ማለት አንቺ የማትከለኪው ከሆነ እንደዚህ አይነት ነገር እምቢ የማትይው ከሆነ አሁን ላይ ለምን ያንን ማድረግ አስፈልገው? እኔም እኮ ሊገባኝ አልቻለው። እሱ ምንም ነው ሊገባኝ አልቻለው። እኔ ለምን እየቀጣኝ እንደሆነ አልገባኝም። ግን በቃ የመድኃኒቱን አድርጎ ይሰጠኛል። ልክ ማታ ስተኛ በጣም ብዙ ያልተገቡ ነገሮችን ነው የሚያደርገው። አፌን ያፍነኛል። በአፈናኝም እኮ እኔ መጮህ አልችልም። ሲጀመር ማውራት እንኳን አቃተኝ። ሰው እንኳን እሱን ልከላቀ ሙሉ ሳልበላው እያስበው ማታያችን ቀምሼ ስቃይ ውስጥ እያለች ደግሞ እሱ ደግሞ ሌላ ስቃይ ደግሞ በላው ላይ እየጨመረብሽ ነው ነው በቃ ይሁን እንዳልገኝ እንደክም ያለው በቃ በዚህ ላይ እንደዚህ ሲሆንብኝ እኔ ምንም አልቻልኩም። ከመሞቴ በፊት ነው የደረሳችሁት። እርግጠኛ ነኝ ከዚህ በኋላ 2-3 ቀን ቆይ እንደዚህ አታገኙኝም ነበር። በዚህ ልክ እንደዚህ ሊጨክንብሽ የቻለው ማለት አንቺ ያደረግሽው ነገር አለ? እስቲ ያደረግሽው ነገር ካለ፣ ምክንያቱም እኛ ነገሮችን ከስር ጀምሮ ማጣራት አለብንና ወይ ሊጠራጠርስ የቻለው በምን ምክንያት ነው? እኔ ምንም አልገባኝም። ከውጭ ምን ሰምቶ እንደመጣም አላውቅም። እንደነገርኩ ነው። ጠዋት እወጣለሁ፣ ስራ እሄዳለሁ፣
በጊዜ ነው የምመጣው። ለሱ ራት ሰርቼ ነው የምጠብቀው። ሲጀመር እኔ ከሱ ያጣሁት ምንም ነገር የለም። እንዲህም ለማድረግ ወይ ሌላ ሰው ጋር ለመሄድ ተዋደን እና ተከባብረን ነው የምንኖረው። እንግዲህ እናታችሁን እናንተ እንደምትደግፉ እናትሽ ነግረውኛል እና ሁለታችሁ ተስማምታችሁ ብር እየሰጣችኋቸው እንደምትደግፏቸው እና በእናንተ ድጋፍ እንደሚኖሩ አውቃለሁ። እና ይህንን ነገር እንደዚህ ተስማምታችሁ እያደረጋችሁ ሁሉ ነገር በፍቅር አብራችሁ የኖራችሁ ሳለ ምን አይነት ነገር ተፈጥሮ ነው እንደዚህ አንቺን እንደዚህ ጉዳት ላይ ሊያደርግ የቻለው? እና የሆነ ነገር ምናልባት ያደረግሽው ያላስተዋልሽው ነገር ካለ እስቲ ለእኛ ብትነግሪን እና እኛም ነገሩን እንድናጠራ እንዲመች ብታደርጊ። እኔ ምንም ያደረግኩት ነገር ስልክ መጀመሪያም እኔ እናቴን ረዳ ነበር እዚሁ እሱን ሳላገባም በፊት። ከዛ ስንጋባ እናቴን መርዳት እንዳለብኝ ምናምን አውርተን ተስማምተን እኔ ማግዛቸዋለሁ ችግር የለም ብሎኝ ነው እኮ። እሱም ብር እንደሚልክላቸው ጥሩ ሰው እንደሆነ ነበር መጀመሪያ ሲነግሩኝ የነበረው። እኔም እኮ አሁን እኔ ያኔ መሰለ ሰው ምን ሆኖ እንደዚህ እንደሆነ በአንዴም እንደዚህ ምን እንደቀየረው እኔ እኮ የሆነውን ነገር ቢነግረኝ አንተ እኮ ችግርን ስታውቀው ነው አይደል? ምንም ነገር እኮ ስታውቀው ነው መፍትሄ የሚገኝለት። እኔ ምን አሁን ምን ሆነ ብዬ ያስብ። አንቺን እስከ መድፈር ደረጃ ያደረሰው ማለት መጀመሪያ ላይ እንደዚህ አይነት ነገርን ማትከለኪ እንትን ማትይ ከሆነ አሁን ላይ በዚህን ያክል ደረጃ አንቺ እንደዚህ ማሰቃየቱ ለምን አስፈልገ ብዬ ግራ ስለገባኝ ነው። እኔም ግራ የገባኝና ጥያቄ የሆነብኝ ነገር እሱ ሁሌ ነው የምጠይቀው፣ ምንድን ያደረግኩ? እስቲ እንግዲህ ወይ ካልሆነ እሱም ይምጣና እንግዲህ ወይ ከሱም አንዳንድ ነገሮችን መስማት ካለብን እንሰማለን። ግን አንቺ የምትነግሪኝ ሌላ ቀረ የምትይው ነገር ካለ እስቲ ምናልባት ማለት በዚህን ያክል እንደዚህ ሊያሰቃይሽ የቻለበት ምን አይነት ምክንያት እንዳለው ከሱም አንደበት መስማት እንፈልጋለን እና ለምን እንደሆነ እስቲ አንቺ የምታውቂው ነገር ካለ እስቲ ትንሽ እንኳን የምታስታውሹ። እኔም እኮ ግራ የገባኝ አሁን እሱ ነው። በቃ ንገረኝ ስለውም አይነግረኝም። አይዞሽ በቃ እኔ ምንም አልገባኝም። እንግዲህ ያው እስቲ ተረጋጊ። አሁን ብዙ በደል እንደደረሰብሽ እየነገርሽኝ ነው። ብዙ አይነት ስቃይ እንዳለፍሽ ነግረሽኛል እና አሁን እኮ ከዛ ነገር ውስጥ ወጥተሻል እና ትንሽ አሁን እግርሽን መንቀሳቀስ እንደጀመረ እጅሽን ማንቀሳቀስ እንደጀመርሽ እየነገርሽኝ ነበር እና ስለዚህ አሁን እንትኑን ይሄንን ለቅሶን ትተሽ አሁን ደግሞ ልትደሰች ነው የሚገባው። ምክንያቱም እኛ ባንደርስ ኖሮ ደግሞ ስንት ነገር ሊፈጠር እንደሚችል መገመት የሚከብድሽ አይመስለኝም አይደል? ከዚህ በፊት ነው የደረሳችሁ። ችግር የለም አይዞሽ። አሁን እኮ ማልቀስ የለብሽም። በቃ ተረጋጊ። መረጋጋት መቻል ነው ያለብሽ። እስኪ ንገረኝ፣ አሁን ለምን ነው የምትደሰተው? አይዞሽ ማለት እኔ እኮ ሁሉን ነገር ይናጥቻለሁ። ተረጋጊ። መረጋጋት አለብሽ። አሁን ተደሰች ምንም ሳይሆን ቢያንስ ማመስገን መቻል አለብሽ። አሁን በህይወት ተርፈሻል። ምኑን ላመስግን? እኔ እናቴ ብቻ እኮ የሁሉ ነገር የሆንኩት እኮ ለእሱ ነው። በገባሁበት ቤት ይኸው እንደዚህ እንደ ዋዳ እንደምን እንደዚህ ስደፈር እራሱ አላሳዝንም። አይዞሽ። አሁን በዛ ላይ አካል ጉዳተኛ ነኝ። ለእናት እንኳን መሆንም አልችል ሰውኛለሁ ከዚህ በኋላ። አይዞሽ ተረጋጊ። ማለት አሁን ያለሽበትም ሁኔታ ይመስለኛል የመድኃኒቱ ሁኔታ ነው እንደዚህ ያደረገሽ እና አንድ ከሁለት ቀን ከሶስት ቀን በኋላ ነገሮች እየተሻሉ እንደሚሄዱ ምንም ጥርጥር የለኝም እና አሁን እንኳን አላይሽም በዚች ቅጽበት ውስጥ ምን ያክል አይነት ለውጥ እንትን እንዳልሽ። እጅ ብቻ እኮ ነው የሚንቀሳቀሰው። አታስቢ። አሁን እግርሽም አሁን ስራ መስራት እንኳን አልችልም፣ እናቴ መርዳት እንኳን አልችልም። እንደዚህ ብለሽ አትደምድሚ። ምክንያቱም ገና አልታወቀም፣ ያለው ነገር ምን እንደሆነ አልታወቀም እና ነገሮች መስተካከል ይችላሉ። እንዳታስቢ፣ እንደዚህ መሆን የለብሽም። ተረጋጊ። አንዴ ካሜራውን አጥፋልኝ። እሷን አረጋግተን ተመልሰን የምንመጣ ይሆናል። ተረጋጊ። አይዞሽ። ውድ ተመልካቾቻችን ተመልሰን መተናል ማለት ነው። እንግዲህ እዚህ ሀብታሙንም ይዤው መጥቻለሁ። እሷም እንግዲህ እዚሁ አለች። እስቲ ከሁለቱም አንደበት የተፈጠረውን ነገር የምንሰማ ይሆናል ማለት ነው። ለምን በዚህ ልክ እሷ ላይ እንደዚህ አይነት ጉዳት ሊያደርስባት እንደቻለ፣ ለምን የሁሉ ነገር እንዳደረግ እስቲ ለእኛም በዝርዝር አስረዳና። አሁንም እኔ ነኝ ጉዳት ያደረስኩባት ይመስል። አሁን ይሄኔ ስንት ነገር ብላችሁ ትኖራለች፣ 1000 ነገር ብላችሁ ትኖራለች። ምን ማለት ነው? ለዚህ ሲያንስሽ ላንቺ አሁን ላንቺ አንተ ትንሽ እንኳን አትጸጸትም እንደ ላደረግከው ነገር? አንተ የምታውቀው ነገር የለም። እስኪ ዝም በል ሰውዬ፣ ምን ሆነ ነው ሲያንስሽ? ልጅቷን እኮ ሽባ አድርገሃት እኮ። ሽባ አይደለችም። ይሄን በመሰለ ቤት ውስጥ እየኖረች አይተዋል አይደል? የተኛችበትን አልጋ
ሲጀመርልሽ አንቺ እዚህ ሴራሚክ ላይ ነበር መተኛት የሚጠበቅብሽ ታውቂያለሽ። ምንድነው ምን አደረኩ የምትይ? እቺ አንቺ ቆይ ምን ስላልሞትኩ ነው ሲያንስሽ ለአንቺ እኮ በጣም ሲያንስሽ ነው። በጣም ምንድነው? እስቲ ቆይ ንገረን፣ ለኛ የተፈጠረ ነገር ገባሽ? አንተ ጭራሽ ተጸጽተህ ታፍራለህ ብዬ ለምንድን ነው የምትጸጸተው? አንተ ምን የምታውቀው ነገር አለ? ሀብታሙን አግኝተሽ ነው እንጂ አንቺ ምን አድርገህ ነው? ቆይ ምን ያደረገች ነገር አለ? አንተ ምን ታውቃለህ? እሷ ያላደረገችን ነገር አለ፣ ያላደረግሽ ነገር አለ። እስኪ ልጠይቅሽ፣ ምንድን ነው ያደረኩ? እኔ ምን አውቃለሁ ምን እንደሆነ? እኔ ምንም እየገባኝ አይደለም። ጭራሽ እየካድሽ ነው። ይኸውልህ ሀብታሙ፣ ይኸውልህ ስህተትህን በዚህ ለመደበቅ እየሞከርክ ከሆነ ምንድን ነው በዚህ መልሰህ እሷን ወንጀለኛ ለማድረግ እያሰብክ ከሆነ ተሳስተሃል። የማይሆን ነገር እያቀባጠርክ ከሆነ ከዚህ የከፋ ነገር ይኸውልህ ወንድሜ፣ ሲጀመር ይኸውልህ ለእሷ የሚገባት ሞትና ሞት ብቻ ነበር። ሀብታሙ በጣም ቅን የዋህ ሩህሩህ ባል ስላላት ነው አልጋ ላይ እንደዚህ ስለራራህ ነው። ታዲያ እሷን እንደዚህ ሽባ አድርጋ ታዲያ ስለራራው ነው እሷን አልጋ ላይ በጣም የሚያምር አልጋ ላይ አስተኝቼ እዚህ ቤት እያኖርኳት ያለው። አረሜኔ አንቺ ነሽ ደግሞ አረሜኔ ያለሽ መድኃኒት እኮ እየሰጣህ ነው። ኧረ ሲያንሳት ነው በእናትህ ገለኸኛል እኮ እነዚህ ሰዎች እኮ ወይ ደርሱ ከ2 ከ3 ቀን በኋላ እኮ እንደዚህ ምንድን ነው የተፈጠረው? የደበቅሽን ነገር አለ እንዴ? ያደረግሽው ነገር አለ? ያደረኩት ነገር የለም። ያደረኩትን ነገር ተናገር አልናገርም። ምንድን ነው እየሆንክ ያለው? በሰላም ተግባብታችሁ እንደምትኖሩ ነበር አይደል የነገረችኝ የነበረው። ማዘርም እንግዲህ ተግባብታችሁ ተስማምታችሁ ነገሮችን ስታደርጉ እንደነበረ ነው ሲነግሩኝ የነበረው። አሁን ምን ተፈጥሮ ነው አንተ እንደዚህ ልትል እየቻልክ ያለው? ይሄን ያህል አሁን አንቺ አንድ ሺህ ምክንያት መደርደረሽ ነው። ሰማሁ ወንድሜ፣ መስማት አትችልም። ለእሷ የሚገባት ይሄ አይደለም። እኔ ቀንና የዋህ ሩህሩህ ስለሆንኩ ነው እንጂ ለእሷ ይኸውልህ ሴራሚክ እዚህ ጋር ምንጣፍ አለው እዚህ ጋር ነበር መተኛት የሚገባ። ምንድን ነው ትራስ ተሰጥቶሽ? ተረጋጋ። መጀመሪያ ምን ረጋጋ? ይኸውልህ አሁን አፍን ዝጋ። ይኸውልህ አንተ ራስህ አፍን ዝጋ ጀመር ማለት ነው። አንተን ሌላ ጉዳት ያላደረስንብህ ያለውን ነገር ሳናጣራ ምንም አይነት ነገር ማድረግ ስላልፈለግን ነው ያልደረሰበት እንጂ እሷን እንደዚህ አልጋ ላይ አስተኝተህበት ባለ ሰዓት ላይ አንተ ይሄ በቂ ማስረጃ ነው ወንጀለኛ ለመሆን። ይኸውልህ ሰውዬ መሰማኝ ከሆነ ማለት ነው ያልደረሰበት ግልግል ያውቃል ነው ነገሩ። ለእሷ የሚገባት ያለ ሞት ነው የሚገባ። እኔ ግን አልገልሽም፣ አንቀባራ ያኖርኩት ለአንቺ። ይሄ በቃ ለአንቺ በጣም ገነት ውስጥ እንደምኖር ያስቢው። እንደዛ ባይሆን ኑሮ አንቺ ምን ማለት ነው? ቆይ ለምንድነው የተፈጠረውን ነገር ለኛ ምንድናችሁ ለእናንተ መነግራችሁ? ምኑን ልንገር? ምንድነው አንቺ እንዴት ታሰቃየኝ? እንደዚህ ትደርሻለሽ? ያ ሁላ ስቃይ ያደርሽብኝ፣ ያ ሁላ በደል ያደረኩ ምን አደረኩኝ? እኔ እኮ ምንም ያልገባኝ ምንድነው ያደረኩ? አይተውቅሽም አይደል? እስቲ ወይዘሮ ትዕግስት ይኸውልሽ አሁን የደበቅሽን ነገር ካለ ንገሪኝ። ሁለታችሁ መሀል አሁን እኛ የተፈጠረ ነገር ሌላ ችግር ኖሮ ከሆነ አሁን እንደዚህ እንትን የምትሉት ለእኔ ንገሪኝ። ማለት ላለው ነገር ለተደረሰብሽ ነገር እሱም ቅጣቱን የሚያገኝ ይሆናል። ግን ሌላ ነገር ካለ ደግሞ እሱን ነገር መፍታት አለብን እና ንገሪኝ። የተደበቀ ነገር ካለ ፈታው። እኔ እኮ ምንም የገባኝ ነገር የለም። እያደረገ ያለው ነገር አንተ ለምን የማትናገረው? ለምን ደግሞ እንደሷ በጥርቅ መስላለሁ እንዴ? እንደሷ በጥርቅ ምንድነው ታውቂዋለሽ? ግጥም አድርግሽ የምታውቂው ሲኦል ውስጥ በአንቺ የተነሳ ሲኦል ውስጥ እንደምኖር ታውቂያለሽ። ምንድነው እኮ ምኑን ነው የማውቀው? ተናገር፣ ችግር የለም። አንቺ አሁን መጀመሪያ እኔ እናንተን ጭቅጭቅ ልሰማ አይደለም የመጡትኝ። እሺ ተረጋግታችሁ ነገሮችን አስረዱኝ። ሲጀመር ከስንት ሰው መሀል እንዳገኘኝ እሱ ራሱ በደንብ ጠንቅቆ ያውቃል። ገና ለገና አሁን ከዛ ሁሉ ሰው አገኘኋት እኔ ያገኘኋት ብለህ ነው እንደዚህ የምታደርገኝ? ነበር በሰዓቱ ጥሩ ሴት መስለሽኝ፣ የዋህ መስለሽኝ፣ አሪፍ ኑሮ ምንኖር ልጆች ወልደን አሪፍ ህይወት ምን መሰረት ለእኛ ተርፎ ለአካባቢ ሞዴል እንሆናለን ብዬ ከብዙ ሰው መሃል ነው ያወጣሁሽ። በሰዓቱ ግን እንደዚህ መሆንሽን ባቅ በሄድሽበት በረገጥሽበት አረግጥ ነበር። አንቺ ሰው ነሽ እንዴ? ምን ማለት ነው? ጭንቅላት አለሽ ሲጀመር አንቺ ምን አድርጋህ ነው? ቆይ አንተ አሁን ሁሉ ነገር ትቼ ከዛ ሁሉ ሰው መሀል አንተን ብዬ እናቴን ትቼ ምንም ነገር ትቼ እዚህ ምንም ዘመድ የላትም ማንም ወገን የላትም ብለህ ነው እንደዚህ የምትቀልድብኝ? ኧረ እባክሽ እኔ ይኸውልሽ ለአንቺ በጣም ብዙ ነገር ነው። ለምን ግልጽ አታደርግልኝ? ለአንቺ ይኸውልሽ እህትም ወንድምም እናትም አባትም ሁኜ እናትሽን እየጦርኩ ምኖር በጣም ቅን አገልጋይሽ ነኝ። አንቺ ግን በእኔ ላይ ህይወቴን አመሳቀሽ። ዝም አንቺ ተረጋጋ። ቆይ መጀመሪያ ምኑን ልረጋጋ? የፈለገ ነገርስ ብታደርግ እንደዚህ እሷን ሽባ አድርጎ አልጋ ላይ የሚያስቀምጥ ሽባ አላረኳትም እኔ ሽባ መንቀሳቀስ አትችልም አይደል እንዴ? ምንድ ይኸውልሽ ሲጀመር ይኸውልሽ ነገርሽ እንዳይነቃብሽ ነገሩን ለመሸፈን አትሞክሪ። ለአንቺ ያልሆንኩት ነገር የለምሽ። ዝም በይ። አሁን ራሱን እየሸፈነ ነው። ራስሽ እየሸፈነ። ሁለታችሁም ተረጋጉ። መጀመሪያ ያለውን ነገር አስረዱኝ። አንተም እኮ ችግርን መናገር አለብን። አንዴ ነኝ ስማኝ። ይህን ሰውዬ ካልሆነ ወይ እስር ቤት ሰሩልኝ፣ ካልሆነ ደግሞ እኔን እናቴ ጋር መልሰኝ። በቃ እናቴ ጋር መሄድ ነው። ነገሩን እናጥራ። የተደበቀ ነገር ካለ ነገር ይኸውልህ ነው እንዴ? እኔ በቃ እናቴ ጋር መሄድ ነው ፈልገው። አሁን ነገር የትም አትጩህብኝ። ማናችሁም አትሄዱም። ተረጋጋ። ትሰማኛለህ? ማናችሁም የትም አትሄዱም። እኔማ ንጹህ እኮ ነኝ። እኔማ እኮ እሷን ተከባክቤያለሁ። ጉዳይ ውስጥ ገብተናል አይደለ? ይህንን ነገር እስከ መጨረሻው ሳንሰማ ይህን ነገር ሳናጣራ
ወዴትም ምን አያታር ከናቴ ሲነሩኝ ወደ አንተ ቤት ማትሄድም አንቺም ቢሆን ችግር የለውም ወደ ህክምና ላውራኛል ዝም ነው ማለት እንፈልገው በቃ ማውራትም አልፈልግም እንዳይጋለጥሽ ስለፈለግሽ ማለት ነው ይሁሉ ነገር እኮ መተናል አይደል አንቺን አደነናል ከዛ ነገር ውስጥ አውጥተን አንቺን አሁን በቃ እሷን አይደለም ያዳናችሁት እኔና ያዳናችሁት አንዴ ዝም በል አውራ በበት እና ይሁሉ ነገር አንዴ ተፈጥሯል አይደል ስለዚህ አሁን ተረጋግተን ነገሮችን እንትን ማለት አለብን ማጣራት አለብን ከስር መሰረቱ አንቺም ተበድያለሁ ብዙ በደል ያደርሱብኛል ስትያል ነበር እንዴ አስመሳይ ያዞምባ ዝምበልስ አንተ አያት ስታለቅስ ሊገለጥባት ሲሆን ችግር ካለ ለምን ማትነግረን አንተ ምኑን ልንገራት እንዴ እሱ አይደለም ይኸውልሽ የትም አትሄጂም ሚስጥሯን ትናገሪያለሽ ከዛ ውጭ እናቴ ጋር ፖሊስ ጣቢያ ምናምን እኔ ይኸውልሽ በሰራሽው ስራ ሻመት ታሰሪያለሽ ፖሊስ ጣቢያ ብትሄድ ምን እንደሚፈጠር መገመት አቅቶ ነው ይኸውልሽ እሷን እንደዚህ አድርገህ ላቆየህበት ራሱ ማለት ነው በእርግጠኝነት በትንሹ እንኳን አነሰ ከተባለ ከ4 ከ5 ዓመት ያለ ታሰራለህ ያኔ ተገልብጦ እሷ ደፍሮኛል ብላለች ይኸውልህ ሚስቴ ረኮን ለምን ደፍራታለሁ ሚስቴ እኮ ነች እንዳንተ አይገባም እንዴ ታማ ባለበት ሰዓት አውቀህ ነው ያደረከው ኧረ እባክህ ይኸውልህ እባክህ ወንድሜ በቃ እኔ እናቴ ጋር ልሂድ እናቴ አለች እዛ በግኒደር ቆርፍ ለምን ነው ጀመር ታማ ባለበት ሰዓት አንተ ከሷ ጋር ግንኙነት ማድረግ ራስ ተገኘ ያስመሰለ ምንም አድርገህ ንገረኝ እስኪ ሌላውን እሷን እኔ ስንከባከባት አሪፍ ነገር ሳደርግላት ምናምን የኖርኩኝ ምንም አላረኳትም ምን ተንከባከብክ ከዚህ በላይ ምን ታደርገኝ ስላልሞትኩ ነው እውነት ራሷ ትናገራለች ይኸው አሁን ራሱ እየተናገረች ነው ከትንሽ ጊዜ በኋላ እውነትሽ ግልጥ ወጥቶ በሰራሽ ሰማለ ተረጋጋና እኔ እንደነሱ አታርገኝ ይሄ ሁሉ ነገር እኮ በደል አደረሰባታል አይደል እንዴ እኔ በደል አደረሰባት ችግር ካለ ንገረኝ ሸፈንኳት አንተም ተበድያለሁ ምትል ከሆነ በደልህን ንገረኝ ሸፈንኳት ከደልኳት ከበር ሆንኳት እንጂ እኔ አልሸፈንኳትም የሸፈነችው ሚስጥሩ ራሷ ነች በሸፈንሽው ሚስጥር ደግሞ ራስሽ ንገረኝ ይኸውልህ እሷም በደለኛ ነች በደል ሰርታለች ምትል ከሆነ ችግሩን ንገረኝ በደለኛ ብቻ አይደለችም እሷ ይኸውልህ እሷ ሲኦል የሆነች ሰው ነች ይኸውልህ እንግዲህ ከዚህ በላይ እኔ ካንተ ጋር ማውራት አልችልም ማይሆን ነገር ወይ ደግሞ ዝም ብለህ እየቀባጠርክ ያለው ማለት ነው የኔት ይኸውልሽ ተፈጠረ የሚለው ነገር ካለ አስረጅኝ ተናገሪ ዝም በል አንተ ንገረኝ ተፈጠረ የሚለው ነገር ካለ ንገረኝ እኔ ልሂድ ለምሮሽ ማትሉ አሁን ይኸውልሽ ትሄጃለሽ ችግር የለም ላለው ነገር እናቴ ጋር ልሂድ እናቴ ታስታመኝ በቃ ያኔ ይድናል ጭራሽ በቃ እኔ መዳን ነው የምፈልገው ቆሜ መሄድ ነው የምፈልገው እኮ ነገሮችን መጀመሪያ ማጣራት ስላለብን ነው ነገሮችን እንወቃቸው ነገስ መጥቶ አንቺ ላይ ሌላ ነገር እንደማያደርስ በምን ታውቂያለሽ ችግር ካለ እሱ ጋር ከሆነ ችግሩ እሱ ወህኒ መውረድ ካለበት ይውረድ መረጃዎችን አጠናክሪልን በዚህ አሁን ያየነው ነገር ብቻ በቂ ሊሆን አይችልም እሱም እኔ ጋር ተበድያለሁ እኔ ጋር ችግር አለ እያለ ነው እኮ ምንድነው ችግሩ በቃ እኔ አሁን የማውቀው ነገር የለም አልኩኝ እኮ እኔ አሁን ሰደኝ እኔ በቃ መሄድ ነው የምፈልገው እኔ አንቺ አይደለሁም ራስሽ ተናገሪ ታውቂዋለሽ ግጥም አድርገሽ በእኔ ላይ ያደረስሽውን በደል በእኔ ላይ ያደረስሽውን ጥፋት በህይወቴ ላይ የተረማመድሽውን እርምጃ አንቺ ጠንቅቀሽ ታውቂዋለሽ ላንቺ የሚገባሽ ሴራሚክ ላይ ራቁትሽን አስጥሎ መግረፍ ነበር ሲጀመር እኔ ግን ይኸውልሽ ሀብታሙ ነኝ ሀብታሙ ዳውሉ ትንሽ አታፍር ለእሷ የሚገባት ይሄ ነበር እንዴት ነው አሁን አንድን ሴት ልጅ ራቁቷን መሬት ላይ አስቀምጠ ይሄን ለመናገር ራሱ ለእሷ የሚገባት ይሄ ነው ገባር ለእሷ የሚገባት ይሄ ነው አስመሳይ ካድ ይሁዳ ምንም እኮ ያደረገው ነገር ከዛ ይተናነስም ሲጀመር ምን ይተናነስ ይሄን ከማድረግ አይተዋል እሱ እኮ አይደለም አልጋ ላይ መተኛቷን ነው እንዴ አንተ የምታየው ሙቀቱስ ሲደርስባት የነበረውስ በደርድ ምንድነው የደረሰባት ስንት አይነት ጉዳትና ደረሰባት አላለ ደረሰበኝማ እኔ በህይወቴ ላይ የተረማመደችው እሷ እቺ አስመሳይ ካዲ ይስስት አንቺ ግን ይኸውልሽ የእጅሽን ታገኛለሽ ተረጋጋና ቁጭ በል ይኸውልህ የምታወራ ከሆነ ማውራት አለብህ ካልሆነ ግን ማለት ነው ከዚህ የከፋ ነገር ነው የሚፈጠረው እሺ በቃ ምንም ማውራት አልፈልግም አንቺ ደግሞ የትም አትሄጂም የትም ማታወራ ከሆነ ይኸውልህ ከዚህ በኋላ እሷን ከዚህ በኋላ አይኖርም የምታየት አይሆንም ሲጀመር አንተ ወንጀለኛ ነህ የምን ወንጀል እያስመሰልክ ነው ያለኸው የምን ወንጀል ነው የምታወራው የማይሆን ነገር አትቀባጥር እሺ ችግር ካለበት ተናገር ብያለሁ ይኸውልህ ሲጀመር ይኸውልህ ይኸውልህ አንተ ላሰራኸው ስራ ይኸውልህ እሷን ከ15 ቀን ባልተናነሰ አልጋ ላይ አስተኝተህ ብዙ በደልን ስታደርስባት ብዙ አይነት ስቃይን ሲደርስባት ነበረ ለዚህ እያንዳንዷን ክፍያ ትከፍላለህ እሺ እዛው እስር ቤት ትበሰብሳታለህ ማለት ነው አንቺ ደግሞ የተፈጠረ ነገር ካለ ነገር ይብይሻል ምንም የተፈጠረ ነገር የለም በቃ እኔ ይኸውልህ ከዚህ ሰዓት በኋላ እኔ እዚህ ቤት መሆን አልፈልግም ምን አይሆንሽ አሁን ሚስጥር ንገርሽ አንተ አይሆንሽ የትም አትሄጂም ሲጀመር ይኸውልህ ስማኝ ወንድሜ ይኸውልህ ከእኔም ጋር የደረሰ እውነት አለ ከእኔም ጋር የደረሰ ተናገር ተብላል እንግዲህ ችግርን መናገር ካልፈለክ ይኸውልህ ከእኔም ጋር በጣም ችግር እስር ቤት ትበሰብሳታለሽ ለምንድን ነው ይኸውልህ እኔ የምናገረው እውነት አለኝ እስኪ እኔንም አድምጠኝ እስኪ ስማኝ ጀመር ምንም እውነት የለም እውነት አለኝ እውነት ቢኖርማ ትናገር ነበር እውነት አለኝ አልኩህ እኮ በጣም ትልቅ እውነት አለ እውነት እንደዚህ ነው ሰውን አስተኝቶ አልጋ ላይ ማሰቃየት ነው
ስንት በደልን እሷ ላይ ማድረስ ነው። ይኸውልህ አድምጠኝ። ምንድነው እሷ ብቻ ብሰማ ከኔ ጋር ትልቅ እውነት አለ፣ የተደበቀ ሚስጥር አለ። ይኸውልህ አሳስርሃለሁ። ገና ከዚህ ላይ መረጃዎችን አደራጅቼ አድምጠኝ። እሷ ላይ ያደረስከው የሴትነት ጥቃትንም እንዳለ አሳስርሃለሁ። እሺ አድምጠኝ። ከኔ ጋር ትልቅ እውነት አለ እያልኩ እኮ ነይሩጣ እና ተናገር ስትባል መናገር አልፈለክም አይደል? ተናገር